ወይ ግብር ትከፍያለሽ? ስሙልኝ፣ ይሄን ትላንትና ስናገረው አልነበረም? እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል፣ አማራ ነበለ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ ይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳ ማለት ወይ ግብር ትከፍያለሽ? ስሙልኝ፣ ይሄን ትላንትና ስናገረው አልነበረም? በሸሪዓ ስትተዳደር ኦርቶዶክስ ለሙስሊም ግብር እየከፈለች እንደምትኖር አልተናገርኩ? ይሄን ያደርጉታል እያልን አልተናገርንም? ዓላማው ይሄ ነው። ዓላማው የተፈለገው የተባሉትን እያመለጣቸው ይናገራሉ፣ የተነገራቸውን እያመለጣቸው ይናገራሉ። ወሃብይ የሚባል ኢትዮጵያ ላይ ኖረ ማለት ነገሮቹ ወዳልተፈለገ መንገድ እየሄዱ እንደሆነ እያየን ነው። አብዛኛዎቹ እንዳልተማሩ ታውቃላችሁ። አይማሩም በብዛት ሙስሊሞች፣ እግዚአብሔር ምስክሬ፣ ትምህርት አይወዱ። this is factual። ይሄውን ምንም ትምህርት የተማረ ሰው አይደለም። በውስጡ ጥላቻን የጠገበ ሰው ነው። ጥላቻን በጣም አርጎ የጠብቅ ምንም ኦርቶዶክስ ማለት ለሱ ጠላት ናት። ነገር ደግሞ ዶክተር አብይም እኔ ይቅርታ አድርገ የተማርክ አይመስለኝም። እንደው ለስሙ ዶክተር አሉ እንጂ የተማርክበት ቦታ የት ዩኒቨርሲቲ እንደሄድ ማን እንደሆነ የዩኒቨርሲቲ ጓደኞችን ኔም ዋን አንድ የዩኒቨርሲቲ አብሬው ካምፓስ ሄጃለሁ ከዶክተር አብይ ጋር የሚል ካለ እኔ አንገቴን ሰጣለሁ። there is nobody none ዩኒቨርሲቲ ከዶክተር አብይ ጋር እኔ ባቼ ነኝ ያለ ሰው አንድ ሰው አታመጣ፣ አንድ ሰው አታመጣ። የለም አንድም ሰው ዩኒቨርሲቲ ባቼ ነበር ዶክተር አብይ፣ አብረን እዚህ ዩኒቨርሲቲ አጥንተናል፣ አብረን እዚህ ዩኒቨርሲቲ ሄደናል የሚል ሰው የለም። የግዢ እንደሆነ you can understand because እነ መለስ ዜናዊ ዩኒቨርሲቲ ሲማሩ የዩኒቨርሲቲ ጓደኞቻቸው ነበሩ፣ ይናገሩ ነበር። ከዩኒቨርሲቲ ጥለው እንደወጡ ማንም ያውቅ ነበር። አንድም ባች የዶክተር አብይ አብሬ ዩኒቨርሲቲ ተምሬያለሁ የሚል የለም። ምክንያቱም በ14 ዓመቱ ነው ጆይን ያደረገው ውትድርና። ስለዚህ ትምህርቱ የለም። የምናየው ነገር ስለሆነ ትምህርቱ የለም። የትምህርት ደረጃው ጥያቄ ምልክት ውስጥ የሚገባ ነው። አንድም በዩኒቨርሲቲ ደረጃ ከዶክተር አብይ ጋር ተምሬያለሁ የሚል ሰው ሶሻል ሚዲያ ላይ አታመጣም። ዋሽታውን ካላመጣ የመጣ የለም። አብሬው ከዩኒቨርሲቲ ተምሬ ነበር። የኮሜርስ ጓደኞች አሉ አብረውኝ የተማሩ። ዮኒ ማኛ ኮሜርስ ነው ማቅ ይላል አሉ አብረውኝ የተማሩ። ሃይ ስኩል አብረውኝ የተማሩ አሉ። ከፍተኛ አራት ኤሌመንተሪ አብረውኝ ባልቻ አባነፍሶ አብዲሳ ጋር የተማሩ ሰዎች አሉ። አንድም ሰው በዩኒቨርሲቲ ደረጃ
ዶክትሬቱን ሲቀበል የዶክትሬት ማዕረጉን ሲያገኝ ምንም ነገር የለም ግን ይባላል። ስለዚህ አሁን የምጠይቀው ምንድን ነው? አይ ነው ወንበሩን መያዝ ጥሩ ነው። ቦታው ላይ ግን ራስን መሆን የተከበረበት ዘመን ነው። ስለዚህ ኦርቶዶክስ ለምን ተገፋች የሚል ነገር የለም። አሁን በዩኒቨርሲቲ አብራችሁ ሄዳችሁት፣ ሃይስኩል አብራችሁ ሄዳችሁት ሰዎች ትምህርት ቤት አብሮኝ ሄዷል ነበር የሚባል ታይሚንጉ ራሱ ካልኩሌት ሲደረግ ቪዲዮን አጥፍተውታል። ዘመድኩን በቀለ ጋ አለ ይሄ ቪዲዮ ዩቲዩብ ላይ ነበር፣ አስነስተውታል። በሆነ ዓመተ ምህረት ላይ ከኔ ጋር 7ኛ ክፍል ተምሯል ብሎ የተናገረው ሰውዬ ከዛ በኋላ ታይሙ ሲቆጠር ዶክትሬት ለመውሰድ ምን ያህል ጊዜ ይፈጃል የሚለው ነገር ላይ ሲጠየቅ ወፍ የለም አነሱት። አሁን ምንድን ነው እያለን ያለነው? ስልጣን ማን ማህይምም ሊይዘው ይችላል። ኢትዮጵያ ላይ ያልተማሩ አባቶቻችን ከዚህ በፊት ኢትዮጵያን መርተዋታል። ችግር የለውም እሱ። እውነቴን ነው የምለው፣ ችግር የለውም። ግን ኢትዮጵያ ላይ በዚህ ደረጃ ኦርቶዶክስ እና ታርጌት ተደርጎ ስፔሻሊ አማራው የትግራው ልጅ እንዲጨፈጨፍ የሚደረግበት ምክንያት ሊገባኝ አልቻለም። ሰው እንዴት እንደደነዘዘ ሊገባኝ አልቻለም። ጆን ዳንኤል በገዛ እጅ ብሮዬ እኔ አልናገርም፣ በገዛ እጅ በትግራይ ወንድሞችና እህቶች ጥርስ ውስጥ ገብተዋል። እኔ ይሄንን አይደለም። ጆን ዳንኤል በገዛ እጅ በትግራይ ልጆች ጥርስ ውስጥ ገብተዋል። እንዳለ የትግራይ ልጆች እኔ ተነስተውብሃል። ትግራዋይ ነህ። አስፈላጊ አልነበረም። ሰው ማናጀር ይኑርህ አማከር ስትባል አልሰማም፣ መብት ነው። አሁንም የምናገረው ምንድን ነው? የኦርቶዶክስን መጨፍጨፍ ግብር እናስከፍላታለን እያሉ ነው። ግብር እናስከፍላለን። ይኸው ይቀጥላል። ብዙ ቪዲዮዎች ነው ያሉ። በነገራችን ላይ እንደዚህ አይነት ቪዲዮዎች ብዙ ናቸው። ብዙዎቹ እየወጡ ይሄንን ይናገራሉ። ኦርቶዶክስ ባጎረስኩ እጄን ተነክስኩ ነው። ይኸውልህ በሃይማኖት ደረጃ እስላም ሰላም ቢሆን ኖሮ ሱማሌ እንደዛ በትንት ነው ያወጣል። እስላም ሰላም ቢሆን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ናቸው። ባህላቸው አንድ ነው። ሱማሌ ሰላም ይኖራት ነበር። እስልምና ሰላም ቢሆን ሱማሌ ሰላም ትሆን ነበር። አፍጋኒስታን ሰላም ትሆን ነበር። ሶሪያ ሰላም ትሆን ነበር። ሊቢያ ሰላም ትሆን ነበር። እስላም ሰላም ቢሆን የክርስቲያን ሀገሮችን ልጥራል፣ የፈለግከውን ክርስቲያን ሀገር ጥራ፣ ሰላም። አውሮፓ ሂድ፣ ጀርመን ሂድ፣ እንግሊዝ ሀገር ሂድ፣ ኤኒ ካንት ስዊድን ሂድ፣ አውስትራሊያ ሂድ፣ አሜሪካና፣ ካናዳ፣ ዩኔም ክርስቲያን ሀገሮች ሂድ፣ ምንም አይነት ሽብር የለም። ምንም አይነት ሽብር የለም። ሽብር የለም። ሽብርተኛ ያለው በሙሉ እስላም ሀገር። ሪያሊቲ ይሄ ነው። ሱዳን ሙሉ እስላም ዋሻው ሙሉ እስላም። ሱዳን ሙሉ እስላም ሆኖ አብሮ መኖር አይቻልም። ለዚህ ነው ምላችሁ እስላም ሰላም ነው እያላችሁ ስትሰብኩ መሬት ላይ ያለው ነገር ግን ሰላም የለም። እያንዳንዱ ጋር ብትሄድ ደግሞ ኢቭን የአረቡ የሳውዲው ባንዲራቸው ላይ ብታይ ሁለት ምን አለ ገጀር አለለ፣ ሁለት ጎራዴ እንዲህ ያለ አለ።
ጎራዴ ለምንድን ነው የሚጠቅመው? ጎራዴ መስቀል አይደለም፣ የዳንክበት አይደለም። ጎራዴ ለምንድን ነው የሚጠቅመው? ለማረድ ማረጃ ምልክት ነው ያለው። የመን ሂድ፣ የመን ሙስሊሞች አይደሉ? የኔዎቹ አደራ ኮፒ ሊንክ እያደረጋችሁ የመኖች ሙስሊሞች አይደሉም ወይ? ሙስሊሞች ናቸው። የመንን ብታያት ቀውጢ ናት። ሙስሊሞች ዓለም ላይ የምናያቸው ያ ባህር ያላቸው ኢትዮጵያ የመጡት የነበሩት ሙስሊሞች የመጨረሻ ሲመጡ ብራዘርሁድ ሰላማዊ ነን ብለው ይመጣሉ። እየቆዩ ሲሄዱ ነው ነገሮች የሚገለበጡት። እየቆዩ ሲሄዱ ነገሮች ይገለበጣሉ። ቴክ ኦቨር ማድረግ ልማዳቸው ነው። ቱርክ የክርስቲያኖች ሀገር ነበረች። ሙሉ ክርስቲያን ቦታውላ እስካሁን ይጎበኛል። ሄጄ አይቻለሁ። በጉልበት ጠርጎ አስወጥተው ነው እስልምናን የከተቱት። ግብፅንም እንደዛው ጠርገው አስወጥተው እና እጅግ በሚያሳዝን ሁኔታ ጭካኔ አለ። ክርስቲያን ስለሆንክ ብቻ ትጠላለህ። ምንም አላረካቸው። ምኑን ሳይታወቅ የምትጠላበት መንገዶች አሉ። ኢትዮጵያ ላይ አሁን እየተደረገ ያለው ያ ነው። ህፃናቶችን ማዕተብ ሲያስፈቱ አይተናል። ይሄ ልጅ የሚናገረው አልዋሸም። ያስተማሩትን ነው ያሉትን ነው የሚናገረው። ያሉትን ነው የሚናገረው። አክራሪዎቹ እጅግ አደገኛ ናቸው። የሚጠፉም አይደለም። እንዴት በለኝ። የትም ቦታ ላይ መጥፎ የሆነ ሰው ሁልጊዜ መንገዶች ይፈጥራል። ሁሉም ሙስሊም እንደዛ አይደለም፣ ሁሉም ሙስሊም እንደዛ ነው የሚል አስተሳሰብ ማንኛውም የኦርቶዶክስም ሆነ ሙሉ ክርስቲያን የተባለ አስተሳሰብ የለው። ግን እነሱ ውስጥ አክራሪ ያለ ማለት ለመግደል የተዘጋጀ ምንም ሌላ ዓላማ የለው። እግዚአብሔርን አመልከው። የሚገርማችሁ ብዙ ፕሮቴስታንት ወንድምና እህቶቼ ሄኖክ ጻድቅ እንደሆነ መጽሐፍ ቅዱስ ይናገራል። ሄኖክ ኢትዮጵያዊ ነው ታውቃላችሁ። ስለዚህ በዛ ዘመን ላይ ሄኖክ ጃንደረባውንም ማየት ትችላላችሁ። ሄኖክ ኢትዮጵያዊ ነው። እንዴት ከውጭ ከመጣ ሃይማኖቱ ሄኖክን እንዴት ሊቀበለው ቻለ? እግዚአብሔር አምላክ የመረጠ የነጠቀው ሰው ቢኖር ሄኖክ ነው። እንዴት ሆነ ብሎ የማይጠይቅ ትውልድ ነው ያለው። ነጭ ያለውን እነ ማርቲንን ያሉትን ምናምን መጥቶ ልስበክ ይልሃል። እንደሆነ ሄኖክ ጋር ተወስደዋል። እንዴት ሄኖክን እግዚአብሔር መረጠው? ከዛው ከእስራኤሎቹ ከምኖቹ ከሁሉም እዛ ላይ ካሉት የተነጠቀው ሄኖክ ነው። አትጠይቁም። አለመጠየቁ ብዙ ጊዜ ይጎዳችኋል። ዝም ብላችሁ የነጫጭቦቹን ታነቡና ገደል የምትገቡበት ያ ነው። ሄኖክን እንደ ኳስችን አታቀርቡትም። ለእግዚአብሔር የቀረበ ሰው ነው። ለእግዚአብሔር የተመቸ ሰው ነው። እግዚአብሔር ማንም ንጹሕ የለም ካላችሁን ሄኖክን እንዴት ነጠቀው? እግዚአብሔር አምላክ እንዴት ነጠቀውና ወሰደው? አንድ ሲደመር አንድ ይሆናል 3 ላልክና ለጻፍከው አንተ ታዲያ ስለ መሐመድ ሲነገር ለምን ትበሳጫለህ? ስለ ሌሎቹ ነቢያቶች ሲነገር ምንም አትበሳጩ። ሙስሊሞች አንዳችሁም ብስጭት የላችሁ። አንዳችሁም ኢብራሂም ብዬ ብለጠልጠው፣ ሙሴን ብሰድበው፣ ሙሳን ብሰድበው፣ ማንንም ብሰድበው፣ ኢሳን ብሰድበው አንዳችሁም ሙስሊም ኮምፕሌን አታረጉ። ነቢዩ መሐመድ ሲነካብህ ግን ሀገር ታተረማምሳለህ። መልእክተኛ ከሆነ በዛ ምን ሊፈጠር ይችላል? ቅራ ተብሎ የመጀመሪያ የተሰጠው ነብዩ መሐመድ ነው። ስለዚህ ነብዩ መሐመድ ነው እስልምናን የፈጠረው። ይሄን ታውቃላችሁ እናንተ። ይህ ነው ነብዩ መሐመድ እስልምና እንደፈጠረው እያወቃችሁ አይ ከዛ በፊት ነበር። ከየት መጣ? ሌላው ከየት መጣ? እና ችግሩ ምንድን ነው? ብዙ ጊዜ አሁን በምታሳዩን ነገር
ኢትዮጵያ ላይ በሚዘገንን ነገር ኦርቶዶክስ ላይ ቀስ እያላችሁ ባስገባች በተቀበለች እንዲያው የናንተው ነብዩ መሐመድ አቢሲኒያ ኢትዮጵያን አክብሩ ባለው የራሳችን የምንላቸው ኢትዮጵያውያን ሙስሊሞች አክራሪዎቹ አሁንም ስሙ አክራሪዎቹ ምን ያደርጋሉ? ያርዱሃል፣ ቤተክርስቲያንን ያቃጥሉልሃል። ከመንግስት ጋር ተባብረው ይሄ መንግስት ስራ እንዴ ድምፅ ይረብሸናል ነው ያለው። ውጭ ሊያወጣው ድምፅ ይረብሻል ኢትዮጵያ ላይ የቅዳሴ ድምፅ ይረብሸናል። በኢትዮጵያ ታሪክ ተብሎ አይታወቅም። እኔ እስከማውቀው ድረስ I never heard በኢትዮጵያ ታሪክ ድምፅ የሚረብሸው የቤተ ክርስቲያን ድምፅ የረበሸው እኔ ሰምቼ አላውቅም። ኢቨን እኛ የቁርአን አዛን ሲል እኔ አይደብረኝም ነበር። እግዚአብሔር በሚያውቀው ሀብትሽ እንዴ እግዚአብሔር በሚያውቀው ምን አረገኝም አይረብሸኝም። አሁን ችግሩ ምንድን ነው? ኦርቶዶክስ ላይ ከሚገባው በላይ ጥላቻ አስተላቻ ነው አሁን የፈነዳው። ውስጥ ለውስጥ ኦርቶዶክስን ጥላቻ መስቀል አደባባይ ኢድ አደባባይ ነው ብሎ መጣ። ውስጥ ለውስጥ ይዋሽው መስቀል አደባባይ ኢድ አደባባይ ነው ብሎ መጣል። ምን አባት አመጣለ? ምን ችግር አለው ስትሉ አልነበር? በአብዛኛው ምን ችግር አለው ሲል የነበረ የኦርቶዶክስ ልጅ ነው። ምን ችግር አለው? አሁንስ ችግር የለው። ስቱዲዮ ከ40 ሺህ በላይ የሚይዝ ቦታ እያለ ኖ መስቀል አደባባይ ነው የምንፈልገው ማለት ምን ማለት ነው? ፓወርን መቀበል ነው ከኦርቶዶክስ ላይ። አሁንም እስላም በጣም ጥቂት ነው ኢትዮጵያ ውስጥ ያለው። ከፕሮቴስታንት ራሱ ያነሰው ሙስሊም ነው ኢትዮጵያ ላይ። እንዴት ብትለይ ያለው አፋር ነው፣ ሶማሌ ክልል ነው፣ ከዛ ኦሮሚያ ላይ ትንሽ አለ። አለቀ። እስልምና ኢትዮጵያ ውስጥ ብዙ አይደለም። ጫጫታው ግን ብዙ ነው። ጫጫታው ኤክስትሪምሊ ብዙ ነው። ሪያሊቲ ነው። ሌላ የታለ? ኦሮሚያ ክልል ብትሄድ ከ10 እስከ 15 ሚሊዮኑ ምንድን ነው አማራ ነው የሚኖረው። ከዛ ደቡብ አለ 10 ሚሊዮን። ደቡብ አብዛኛው ወይ ምንድን ነው ወይ ኦርቶዶክስ ነው ወይ ፕሮቴስታንት ነው። እስልምና ላይ ከ20% በላይ ኦርቶዶክስ አለ። ከዛ የተወሰነ ፐርሰንት ኦሮሚያ ላይ ፕሮቴስታንት አለ፣ ዋቄፈና አለ። ከዛ በኋላ ነው እስልምና ያለው። ሶማሌ ክልል ላይ ነው ያለው። አማራ ክልል ብትሄድ አብዛኛው ማጆሪቲው ምንድን ነው ክርስቲያን ነው። ትግራይ ብትሄድ አብዛኛው ማጆሪቲው ክርስቲያን ነው። ደቡብ ብትሄድ አብዛኛው ፕሮቴስታንት ነው። አዲስ አበባ ብትመጣ አብዛኛው ፕሮቴስታንትና ኦርቶዶክስ። ይሄ እውነታ ነው ያለው። አብዛኛው እውነታው ይሄ ነው። ግን ሲጮህ ስነው ምናምን ሲሉ ባዶ ነው። የለም እግዚአብሔር ምስክር የለም። እውነቱን ነው ምናምን። ግን ሲያጨበጭቡ ሲያስጮሁ ምን ሲሉ ለዳታ እንዲመች ለፖለቲካ እንዲመች ሲሰሩበት ብዙ ይመስላል። እውነታው መሬት ቁጭ ብትል ከ86 ብሔር ብሔረሰብ 5 ብሔረሰብ እንኳን ሙስሊም የለም። ፋክቱ 5 ብሔረሰብ እንኳን ከ86 ብሔር ብሔረሰብ 5 ብሔረሰብ ሙስሊም የለም ኢትዮጵያ ላይ። ስልጤ ነው ያለው። ስልጤ አለ፣ ከጉራጌ በትንሹ አለ። ከዛ ኦሮሚያ ላይ ነው የምታየው። ወሎ ላይ የተወሰነ ታያለ፣ አፋር፣ ከዛ ሶማሌ። አለቀ አለቀ። ልትናደድ ልታኮርፍ ሳይሆን እውነታውን እየነገርኩ ነው። አዲስ አበባ ላይ በየሰፈራችን ነግሬያለሁ። 5 የሚሆኑ ልደታ ሰፈር ሙስሊሞች የሉ። ሱቅ ከምንገዛው ሰውዬና ከተወሰነ ውጪ ሙስሊም አልነበረም። እያንዳንዱ ክርስቲያን ሄዶ ከአንድ ሸምሱ ነበር የሚገዛው። እነሱን ያደለባቸው ማን ነው? ራሱ ኦርቶዶክሱ ነው።
ከገዛ ወንድሙ ስለማይገዛ ከገዛቱ ነጋዴዋ ስለማይገዛ እነሱን ኃይል ሰጣቸው። ከዛ ግብዳ መስጊድ እያደረገ አሰፋው። አሁን እየመጣ እያረደ ቁጭ ያደርጋል። የሆነው እውነታው ይሄ ነው። ስለዚህ ኦርቶዶክስ በመጀመሪያ ክርስቲያኖች በሙሉ ትልቅ መሆናችሁን እዛ ቦታ ላይ በብዛት ትልቅ መሆናችሁን ማሳያው ማስረጃው ያ ነው። ብሔር ብሔረሰቡ ከ86 በላይ ብሔረሰብ ያላት ኢትዮጵያ ከ5 ከ6 ብሔር ውጪ እስልምና እንደሌለ ታውቁታላችሁ። you know that። ስለዚህ እየታወቀ ግን ለፖለቲካው ጥቅም ምን ይደረጋል? 4 ኪሎ የእንትን ጊዜ ረመዳን ጊዜ 4 ኪሎ ሄዶ ያበላቸዋል። ትንሽ ስለሆኑ 4 ኪሎ እየሄደ ሆዳቸውን ቀልቧቸዋል። ረመዳን በመጣ ቁጥር እዛ ነው የሚያፈጥሩት። በመጣ ቁጥር 4 ኪሎ እየሄዱ ይሄ ሰውዬ ከገባ ጀምሮ 4 ኪሎ እየሄደ ሲቀልባቸው ነው የሚውሉ። ኢቭን ፕሮቴስታንት እንኳን እየበላ አይደለም እዛ ሄደው። የኦርቶዶክስ የማይታሰብ ነው። ሙሉ ሲቀልባቸው ነው የሚውለው። ወር ሙሉ ሲቀልቡ ነው የሚውሉት ዋሻው። ስለዚህ ምንድን ነው የሰውዬ ብለህ ብትጠይቅ ፕሮቴስታንትነቱ ከቨራፕ ነው። ፕሮቴስታንትነቱ ከቨራፕ ነው። ሚስቱ ፕሮቴስታንት ናት። ዶክተር አብይ ግን አሮን ነው ማይ ጥያቄ ምልክት አለ። ዶክተር አብይ ፕሮቴስታንት ነው ለማለት ጥያቄ ምልክት አለ። በጣም ሚስቱ ናት፣ አብሶሉትሊ ናት፣ ዘማሪም ናት። ባክግራውንዷም ክርስትና ኦርቶዶክስ ነው፣ ከኦርቶዶክስ ኮንቨርት ያደረገች ናት። የእሱ ግን አገር እኮ አስቸሙት ነበረ። አሁን ባለው በምናየው መሬት ላይ ባለው አይደል ምናምነው፣ መሬት ላይ ባለው ነገር አይደል የምንነጋገረው። መሬት ላይ በምናያቸው ነገሮች ሲጸዱ ያየነው፣ ቤተክርስቲያኖች ሲጸዱ ያየነው የነሱ ነገሮች ናቸው በብዛት የምናየው። እና በጣም አዝናለሁ። አክራሪ እስልምና ኢትዮጵያ ላይ ገብተዋል። ሌላ ሀገር ላይ ስንፈራው የነበረው እንደ ሶሪያ ትፈርሳለች ኢትዮጵያ ቃል ለምድር ለሰማይ በዚሁ ከቀጠለ፣ እንደ ሊቢያ ትፈርሳለች፣ እንደ የመን ትፈርሳለች፣ እንደ ሌሎች ሀገሮች ትፈርሳለች፣ እንደ ሱዳን ትፈርሳለች። በነሱ አይነት በአክራሪዎቹ አይነት ከቀጠለ ማለት ነው። አዲስ ታይምስ ካለ ምናልባት በዚህ ላይ አስተያየት ብትሰጥ ደስ ይለኛል። የሸገርቱ ጁንታ ውስጥ ስለ አክሱም ጉዳይ መጠየቅ ፈልጋለሁ። ናስቲ ብራዘር፣ በዚህ ጉዳይ ላይ በአክሱም ሙስሊሞች ላይ ምናልባት አንተ ኢንፎርሜሽን ይኖራል። አይ ነው የአዲስ አበባ ልጅ ነህ፣ ግን በዚህ ጉዳይ ላይ አስተያየት እንፈልጋለሁ። ከተመቸ ብቅ ብትል ደስ ይለኛል። የሸገር ጁንታ ዮኒሻ ብራዘር፣ ሰላም ብሮዬ፣ እንዴት ነህ ማማይ? ትናንት እየጠየቅኩሽ ነበረ እንትናን አግኝቻት ማናት ስሟ ከአንተ ጋር የምትጫወታለች ዙዙሻ ጠፋ ምናምን ብዬ ጠይቄያት ኧረ አለ ትናንት አብሮኝ ነበር አለች። አዎ አለኝ። ማታ ላይ አንድ ሰሞን ጠፍቼ ነበር። በዚህ ጉዳይ በምታየው በሚዘገንን ሁኔታ እያየው ነው። አንተም የሸገር ልጅ ነበር። አዎ ጠፋ። እንዳታወያየን እኮ ጠፋ። አትሊስት እንኳን በሳምንት አንዴ ምናምን እንደዚህ ብታወያየን ህብረተሰቡ የሚነቃል። ገብቷል? አዎ። እስቲ ልጠይቅ በመጀመሪያ ስለ አክሱም ጉዳይ እንግዲህ ጆን ዳንኤል እያስጮኸው ነውና አክሱም ላይ የተፈጠረውና የሆነው ነገር እስቲ ንገረን። መቼም ዘመዶች ያሉ አክሱም ላይ እርግጠኛ ያለ። ኧረ በየዓመቱ ህዳር ሲሆን ሄዳለሁ። አክሱም በደንብ ነው የማውቀው። ብዙ ጊዜም ተነጋግሬበታለሁ። የሚገርመህ እዛ ያሉት ሙስሊሞች በጣም ተከባብረው ስርዓት ይዘው የቤተክርስቲያኗን ህግና ደንብ አክብረው ምናምን ነው የሚኖሩት። ማርያምን ነው የምልህ። ከዛ ውቅሮ የሚባል አገር አለ አይ ቲንክ። ከዛ የመቃብር ቦታቸውም ትንሽ ጭቅጭቅ የነበረው የመቃብር ጉዳይ ነበረ፣ ደብረጽዮን ወደ ስልጣን ከመምጣቱ በፊት። ያ ነገር ሁላ ከዞባ መካሪዎች ጋር ተነጋግረው ምናምን እንደሚፈቱ እነሱ ከዳጋ ሐሙስ ነው የሚመጡት። ሙስሊሞቹ የሚኖሩበት ቦታ ይታወቃል። ዳጋ ሐሙስ የሚባል አለ አክሱም ውስጥ ማለት እዛ ውስጥ ነው የሚኖሩት። እና እኔ ከአንድም ስድስቴ ነው የምልህ፣ በቪዲዮ ማሳያል። ከአንድም ስድስቴ መላለስበት ነበር። እኔ ከሀገር ከወጣሁ ዓመት ከ8 ወር። ከዛ በፊት ጦርነት 2013 ላይ ተጀመረ። እኔ ልሄድ ስል ቆመ ማለት ነው። ከዛ በፊት ግን መቀሌ ዩኒቨርሲቲ የተማርኩት ይሄድ ነበር በየዓመቱ
እና አክሱም እዛ ያለውን ነገር ጠይቃለሁ። ያው እንደዚህ አይነት ነገር ስለሚመቸኝ አባቶችንም ምናምን የተለያየ ነገር ጠይቃለሁ። ቅሬታ የሚነሱበት አድዋ ሄደው ነው የሚሰግዱት። ከፈለጉ እዛውም መስገጃ አላቸው። ምንም አያጣላ። ከአድዋ አክሱም እግዚአብሔር ነው የምልህ ከቄራ አንዋር መስጊድ መሄድ ይከብዳል። ከአድዋ አክሱም መሄድ ስንት ደቂቃ እንደሚፈጅ ታውቃለህ? 11 ደቂቃ ነው የሚፈጀው። ጠይቅ። ምንም ርቀት የላቸውም ከአድዋና አክሱም ማለት ነው። ግን እነዚህ ጀብሃ የሚባሉ አሉ፣ አንተ የምታውቃቸው አይ ቲንክ አዲስ አበባ ውስጥ አዲስ የገቡ መለስ የሚገልጻቸው ከድሮ ጀምሮ ጥያቄ ነበራቸው። ምክንያቱም አክሱምን የመስረቅ ኢምፓየሩን መቀየር ክርስትና እንትኑ ሎኬሽኑን ተቀይሮ ይሄው መስቀል አደባባይንም እኮ ምልክት መሆን ይችላል። ኢድ አደባባይ በሉልም ብለዋል። እሱን ነው ማለት ይሄ ሎኬሽን እነ ሳሞራ የኑስ ኬሪያ በደንብ ብዙ ሚስጥር ነገር አለ። ሳሞራ የኑስ ኬሪያ ያኮረፉበት ከህወሓት ፖሊሲና የክርስትና ፍልስፍና ውስጥ የወጡበት መንገድ ይሄ ሳሞራ ስልጣን ያስረከበበት ህወሓት እንድትመታ ያደረገበት ሌላው የትግራይ ህዝብ እንዲጨፈጨፍ ያደረገበት የእምነት ቂም ነበረው። ሳሞራ ገብቷል። ሙስሊም ነው ሳሞራ ታውቃለህ? ሳሞራ ሙስሊም ነው። ሳሞራ የኑስ አይደል እንዴ ስሙ? ሳሞራ ኬሪያ ይህንን ጥያቄ ያነሳሉ እና ቤተክርስቲያን ውስጥ ፖለቲከኛ አይገባም የሚል የኢህአዴግ ወይም የህወሓት የረዥም ዓመት የፖሊሲ ተቃውሞ ነበረው። ማለት እምነት ውስጥ አንገባም ይላል መለስም ቃል በቃል። ቤተክርስቲያን ውስጥ ለመግባት እዛች አክሱም ላይ መስጊድ እንዲሰራ ያልሰሩት ፕሮፓጋንዳ የለም። ውስጣቸውም ሆነ ያውቃሉ። በረዥም ገመድ አስሯቸው ነው እንጂ ያውቃሉ። ስለዚህ እነ ሳሞራ አሁን በአብይ የሚያስተገብሩት ያሉት እሱ ነው። አብይ ከስልጣን ከመምጣቱ በፊት እኮ ታውቃለህ አክሱም ውስጥ በጌታቸው አማካኝነት የባህል ቱሪዝሙ ተቀይሯል። እዛ የሚሰራው ሰውዬ ተቀይሮ ሌላ ሰው በጊዜ አስተዳደር ፕሪቶሪያ ተፈራርሞ ሲመጡ ባህልና ቱሪዝም የረዥም ዓመት አቋም ያለው እዛ አንድ ኦርቶዶክስ ነበር አክሱም የሚያስተዳድር፣ እሱን ቀይረውታል በነጌታቸው ምክንያት ማለት። ስለዚህ የእምነትን ጸብ ነበራቸው፣ የፖለቲካ ብቻ አልነበረም። ምን ክርስትና መመታት ያለበት ሰሜን ውስጥ ነው ተብሎ ይታሰባል። በተለይ ትግራይ ውስጥ አክሱም የሚባለውን አካባቢ ታውቃለህ። በጦርነቱን ሰዓት ቅስም የተሰበረው አክሱም ላይ ነው። 750 ሰው ነው የሞተው ጽላተ ሙሴ አይወሰድም ተብሎ። ስለዚህ አክሱም ላይ እስልምና እንዲስፋፋ ፓወሩ እዛ ላይ ሆኖ ኢትዮጵያን ኮንትሮል እንዲያደርግ ያደርጋሉ። ይህንን ስለ እዛ ውስጥ ያለ ሙስሊም አይደለም የሚያደርገው። እዛ ጋ ያለው ሙስሊም ተከባብሮ የሚኖር ህግና ባህሉን ደንቡን የሚያውቅ ለዘመን እነ ጆን ዳንኤል እኔ በግል ፐርሰናል ያውቀዋለሁ። ትግራይም እንዲሄድ ፓወር የሚሆነው ገንዘብ የሚሰጠው ሰርቨር መሄድ አልፈልግም። አንድ የሆቴል ባለቤት ነው። ለልጁ ሪስፔክት ስል ስም አልጠቅስም። በደንብ ያውቃል። ከታች ካለ እኔም በደንብ ያውቀኛል። እኔም አውቀዋለሁ። ጆን ዳንኤል በማን ተደግፎ ትግራይ እንደሚሄድ እናውቃለን። ትግራይንም አያውቃትም። እነማን የሽኔ ልጆች ናቸው የሚወስዱት ነው። የክርስቲያን ነው እሱ። እንደዚህ አይነት አስተሳሰብ የለውም። ግን ሰፖርት የሚያደርገው እዛ አካባቢ እንዲረዳ ሎኬሽን የሚሰጠው እዛም ያኔ ቀድሞ እንዲደርሱ ያደረገው ልጅ አንድ ወጣት ነው። የስራ ሰው ነው። ስሙ መጥቀስ ስለማልፈልግም እሱ ነው ሰፖርት የሚያደርገው። ጆን ዳንኤል የሽሬ ልጅ ነው። ስለዚህ ጆን ዳንኤል እኔ በውስጥም ጽፌለታለሁ ባላየ ስለሄደ ነው። አሁን ግን ሰርቨር ወጥ ረግጧል። ምክንያቱም እሱ ከአዶናይ ጋር የሚያደርጉት ፉክክር የህዝብን ጥያቄና መልስ እየሸፈኑ ለሁለት የሚሰሩት ፋብሪኬት አይመቸንም። እንደዚህ አይነት ነገር የትግራይ ህዝብ ነቅቶ የሚሄድ ህዝብ ነው። ስለዚህ እነዚህ ሰዎች ፎሎወር ይዘው ስቃይ የሚያበዙ እምነት ላይ የሚቀልዱ ሰዎች ናቸው። ስለ ሙስሊም ምናምን ሲያወራ ነበር። አክሱም ውስጥ ምን ተፈጥሮ ነው የሚያወራው? ምን ተፈጠረ? ምን የተፈጠረ ነገር ያውቋል? እስቲ ንገረኝ። የተቃጠለ መስጊድ አለ? የተገደሉ ዮናስ እግዚአብሔርን ነው የምልህ። እኔ ክሬን መቤቴን ነው የምልህ። መረጃ እኮ የለም። እኔ እኮ ግራ የገባኝ መረጃ ቢኖር ማን ዝም ይላል? እነዚህ የሚያስጮት ሚስተር ቦምባስቲክ ብሎ የመጣለ ዮኒ ሚስተር ቦምባስቲክ የሚል ልጅ አለ። አንድ ለመታወቅ የሚፈልግ ልጅ አለ። በትግራዋይ ስም ነግዶ የመጣ ግን ትግራዋይ አይደለም። ውቅሮ የአማራ ናት የሚል ሰው ትግሬ ነኝ ብሎ አይከራከርም መቼም ሶሻል ሚዲያ ላይ። ይሄ ልጅ ምንድነው ሁሌ ከአንድም 3-4 ጊዜ ነግረነዋል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ ምንድን መልስ ያደርጋል። እኛ እንደዛ አይደለም፣ ስማርቶች ነው። እዛ ያለው አካባቢ ያለው ሙስሊም ተከባብሮ የሚሄድ ሰው ነው። ስራውና እምነቱን ተነጋግሮ እኮ ጨርሷል። የሚገርም ዋናው መጅሊሱን የሚመሩ ሰውዬ ማንም ጣልቃ እንዳይገባብን እኛ ለዘመናት ተቻችለን የኖርን። ውቅሮ ሲሰራ አልነጃሽ ናቸው የሰሩት። ከፈለጉ አልነጃሽ ለምን አያስገቡትም? እዛ ላይ ውቅሮ ላይ ንጉስ አልነጃሽ ደብረጽዮን ሳይመጣ መለስ ሳይመጣ ንጉስ አልነጃሽ ነበሩ የሚመሩት። ንጉስ አልነጃሽ ያላረጉትን ነገር አሁን ይደረግ ይላሉ። ይህን የሚሉበት ምክንያት ምንድን ነው? ጸረ ክርስትና ክልሉ እንዲሸበር የሃይማኖት ጸብ እንዲመጣ ግጭት ይፈልጋሉ። ኦርቶዶክስ ደግሞ ታውቃታለህ፣ ትዕግስተኛ ናት፣ ጸባየኛ ናት። እኛ እግዚአብሔርን ኦርቶዶክስ ስለሆንኩ አንድ ቀን ጥላቻ ተሰብኮ አያውቅም ቤተክርስቲያን ውስጥ አንድ ቀን። አዲስ አበባም እያለሁ
ስለማንም እምነት ተቃራኒ ተናግሮ አያውቅም ማናችን። እኛ ግን እንሰማለን እነሱ ምን እንደሚባሉ። በዚህ ያህል አብሮን ያደጉን እኛ እኮ ከነ ሁሴን ሐሰን ጋር አዲስ አበባ ቁርአን እየቀረን ነው እኮ ያደግነው። ዮናስ ታውቃለህ? የመስጊድ ድምጽ ረብሹን አይደለም መስጊድ ገብተን እንጂ የሚገርምህ እግዚአብሔር በሚያውቀው እኛንን እያንዳንዱን የሙስሊም ባህል ሲመጣ እንኳን አደረሳችሁ የሚለው ኦርቶዶክስ ብቻና ብቻ ነው። እነሱ አይሉንም። they don't say that 99% ሙስሊም እንኳን አደረሳችሁ አይሉም። እኛንን ስናሽቃብጥ የምንውለው እና ዮናስ ትግራይ ውስጥ ምንም አልተፈጠረ። ይሄ የተፈለገው አሁን የሚያስጮት በደንብ ያዘኝ እነ ሳሙራ ዩኑስ አልልክበትም። አንተም ልንገር እነ ሳሙራ ዩኑስ እነ ኬሪያ ሽኩሩም ያረጋት ኬሪያን ይሁላ የሚያባብላትና የሚያበላት ከተንቤን ጀምሮ መሰረቱን ይዞ እንድትሄድ ነው። ይኸውልህ ተንቤን ውስጥ እንደዚህ የተወሰኑ ከአገውም ከቴም የመጣለ ቂም እንዲይዙ እርስ በራስ በሃይማኖት ሰው እንዲጣላ ኦርቶዶክስ ነው እኮ የሚበዛው ትግራይ ውስጥ። ኦፍ ኮርስ ሙስሊምም አለ ተከባብሮ ነው የሚኖሩት። ኦርቶዶክስ ይበዛል። ሲሰግዱላ የሚገርም ውቅሮ ላይ ቤተክርስቲያን የለም። ለምሳሌ ውቅሮ ላይ ለምን ውቅሮ ላይ አልነጃሽ አካባቢ ላይ ቤተክርስቲያን የለም። ለምን? ከድሮ ጀምሮ የመጣ ባህል ስለነበረ እንዳይደፋፈሩ እንዳይካሄዱ ነው። አሁን እኮ እናውቃለን ኮንዶሚኒየም ውስጥ ቸርች እንዳለ እናውቃለን። እኮ ቸርች ኮንዶሚኒየም ውስጥ ፐብሊክ ሴንተር ላይ እኮ አይቻልም የትም አለ። ይሄ የተፈለገው ትግራይ ላይ ይሄ ሁላ ፊሽካ ሚጮ ሙስሊሞች ተገደሉ፣ መጽሐፍ ቅዱስ ተቀደደ ምናምን ፊሽካ እንኳን አይደለም እነሱን እዛ ያደጉት የተወለዱት ነው ማለት ኖርማል የሚመጣ ሰው አክሱም ላይ እግሩን ታጥቦ ነው የሚስተናገደው። ቴዲ አፍሮ ይጠይቅ ሱባኤዛ ቬሮኒካ አልቀሳ ነው ስለ ትግራይ የምትናገረው። ስለዚህ ይሄ የተፈለገው ፊሽካ እዛ ጋር የእምነት ትልቅ ጥንካሬ አለ። በፖሊስ ብቻ ሳይሆን መንግስቱ ራሱ እዛ ላይ ያለው እምነቱ ላይ ስትሮንግ የሆነ አካሄድ አለ። ስለዚህ አንድ ይበጠስ ይፈለጋል። እስልምናን ከክርስቲያን ጋር ለማጋጨት ዛሬ እኮ አይደለም ጥያቄ የተነሳው ከ4-5 ጊዜ ነው አክሱም ላይ ያነሱት። አልቻሉ። በእንደርታ ጀመሩ፣ በአክሱም ጀመሩ፣ በአድዋ ጀመሩ እያሉ አሁን ሞጣ የሚሰብኩት ፍልስፍና እኮ የአድዋ ትግሬ እያሉ የመጡት ሆን ብሎ የክርስቲያን ፓርት ለመምታት እንደ ጆከር ነው የምታየው። እነዘር ምናምን በፕሮጀክት ደረጃ እንደዚህ የሚያወሩት ምንድን ነው? ፖለቲካ ማውራት አይችልም። ክርስትናውን ለመምታት ነው። ክርስትና ገመድ ያለው ጠንክሮ ያለው ግብጾች ሞክሮ ያልቻሉት፣ አረቦች ሞክሮ ያልቻሉት አክሱም ውስጥ አለ። አክሱም ውስጥ ክርስቲያንና ማጥፋት አትችልም። ለማጥፋት መጀመሪያ አንድ እዛ ያለውን ትግራዋይ ክርስቲያን ማረድ መቅተል አለብን። ስለዚህ ይህንን ነገር ምንድነው የሚያደካክሙት? እዛው ባለው ነዋሪ ካልሆነ ሊመቱት አይችሉም። ስለዚህ ያ ደግሞ ተሞክሮ አባቶች ተመካክረው የዛሬ ወር ልክላለሁ ቪዲዮውን እሱን ስለማትከታተል ልክላለሁ። ሙስሊሞቹ አምነው ጣልቃ እንዳትገቡብን እባካችሁ እኛ ተቻችለን ነው የምንኖረው ብለው ይቅርታ የበጠበጠውም ይቅርታ ጠይቆ በሰላም የተፈታ ጉዳይ ነው። ይሄ ፊሽካ የሚጮህ ምንድነው? አሁን ላይ ያለችዋን የሩሲያን የምናምኗን ለማስተባበል ነው። እነ ጆን ዳንኤል አክሱም ላይ ምናምን ብለው አቻችሎ ሊመጡ የፈለጉ አክሱም ላይ ምንም የተፈጠረ ነው። አንዴ ሞተ ሙስሊም ነው የደነቀኝ እኔ በዛ ጊዜ ለምን አልጮህም? አሁን የዛሬ 2 ወር ነው 3 ወር ነው ይሄን ጥያቄ አንተ ልደታ ጥርስን የሸረፍክበታል። እነዚህ እኮ ሼፕ ተደርገው በመንግስት እኮ የሚንቀሳቀሱ ሰዎች ናቸው። ምን ሆነ ነው? ይገርም ነው፣ ያሳዝናል። የገዛ ወገኖቻችሁ እያለቁ እንደዚህ መሆናችሁ እኛ ፎሎ እያነሳን ነው። አጠናክረን እንቀጥላለን በሁለቱ። በተለይ በሱ ላይ እኔም ቤቴን ከፍቼ ሄድበታለሁ። ምክንያቱም እንደዚህ አይነት ሳፋጣ የለም እኛ ጋር። በትንሽ ትርክት ነው ዋጋ የምንከፍለው። አባት ገብቷል። እኛ ጋር እንደዚህ አይነት ቀል የለም። ሲወደድም የእኛ ሰው ሲወድም አንዴ ነው፣ ሲጠላም አንዴ ነው። ገብቷል። እስቲ እናየዋለን። እሱ እነ ከሌ የሚባሉ ልጆች ካዳኑት እናየዋለን። ከዚህ በኋላ ትግራይ ሄዶ እሱ ሰፖርት ታደርጋለሁ። አሁን እሱ ሙዱ እንደዚህ ካረገ በኋላ በሙድ ደግሞ በተጎዱ ሰዎች ማሊያ ይመጣል። አንፈልግም ብለዋል። በዚህ ቆራጥነታችሁ ደስ የሚለኝ ታማኝ በየነ መጥቶ ወረዳለሁ ዘርበል ከዚህ ነው ከነ ሳንቲም ቀልዳቅ የትግራይ ልጅ አረጋኝ ወራሽ የትናንት ሲመጣ እምቢ የተባለ ሰው ነው። ዶላይን ከዛ ነው በዚህ ገብቷል። ተጋሮች ጎበዞች ናቸው። እሱ በስርዓቱ ለመወደድ ያለውን ሳቢ እንደ ከተማ ልጅ አረፋ አይበላም እንዴ? ምን አልከሰከሰው? እዚህም እዛ የማይመለከተው ነገር ላይ አይገናኝ ማድረግ ይችላል እኮ ድምፅሙን አልተባለም እኮ። አንዳንድ የሚደብር እንትና ተብሏል። አዶናይ ተጠይቋል። ቪዲዮን አንስቶታል። ፈርቷል። አንስቶታል። ካየ አዶናይ በአርሲ ላይ የሰራውን ቪዲዮ ይሁን ምንም እኮ አያጨቃጭቅም። እምነት ውስጥ ሴንሲቲቭ ነው። እምነት ሁላችንም በእምነታችን ሴንሲቲቭ ነው። ገብቷል። ወንድሞቻችን እኮ የሰፈሮቻችን ልጆች ናቸው። ሊቢያ ላይ ማዕተብ አልበጥስም ብለው አንገታቸውን የታረዱት ገብቷል። ይህን የሚረሳ ታሪክ አይደለም። ዛሬ መንግስት እኮ ይወድቃል፣ እምነት ትኖራለች፣ ቤተክርስቲያን ትኖራለች።
ስርዓት ሄዳል። ሁሉም ስርዓቶች ሄዷል። ዛሬ እንደዚህ ማሸርጎድ የት ሊደበቅ ነው? ይሄ ቪዲዮ የሰራው ቪዲዮ እኮ እኛ ሪከርዱ እኮ አለ እኮ አይጠፋም። ሁሌም የህዝብ ስሜት ማዳመጥ አለበት። ስሜታ የሆነ ነገሮችን ከማስኬድ ምን እሱ ቃሊቲ መታሰር ምን ያማሟል እንዴ? ሁላችንም ታስረን እናውቃለን እኮ ምን አጎታችን ቤት ነው እስር ቤት ምን ብርቃችን አይደል? ለዓላማ ግን እሱ ዛሬ ላይ በመንግስት ሼፕ ተደርጎ ህዝቦችን የማደናበር ኦሪየንቴሽን ይሰጣቸዋል። እሱ ብቻ አይደል አሉ ማት ቲክቶከሮች በስሎ ሞሽን የሚሰሩ ገብቷል። ስለዚህ ይሄ ነገር ሰፊውን ክርስትና እምነት አስኮርፉም። እሱ ሄደበት ነገር ብዙ ሰው ፎሎ አስነስ አርፎ ሳቢውን አይበላም። እንደ ከተማ ልጅ በስንት ሪጎራ ጌሙን አይጮት ታብታብ እያለ አይሰራም። እንዲያርፎ ምን አገባውና እምነት ላይ የሚገባው ጭራሽ ደግሞ አክሱም ላይ ያልተፈጠረ ነገር መጥፎ ኢሞጂ የሚሰራው የአክሱምን አካክሶ አሩሲና ለዘመናት ተከባብሮ የኖረ ህዝብ አይደል እንደ እኔ ትግራይ ላይ እንደዚህ የእግዚአብሔር በሚያውቀው እንደዚህ አይነት ፖለቲካ ታስጠልኝና አማራ ክልል ላይ እንደዚህ አይነት ነገር አክሱም ደውዬ አንድ ሙስሊምና አንድ ክርስቲያን አንተ ቤት አስገባላለሁ ላይቭ ላይ ከአክሱም እንዴት እንደሚያወሩት ሰማችኋለሁ። ይሄ እዛ ስትሄድ የምታውቀው ሀቅ ነው። መሬት ያለውን ሀቅ ነው። ሳልዋሽ የምነግርህ እመቤቴ ማርያምን ነው የምልህ። አሁን ባለውበት ድርቅ ያደርገኝ አንድ ይጣሉ የአክሱም ጾም ማርያም ጊዜ ሙስሊሞቹ ናቸው መሬት የሚጠርጉት እየሄዱ ይሄን ያህል ነው የሚከባበሩ። ወሎ ላይ የነበረው ራሱ ፍቅር እኮ እግዚአብሔር በሚያውቀው ሙስሊምና ክርስቲያኑ የነበረው ፍቅር ልነግርህ አልችልም። አሁን ነው የሰውዬ ከመጣ በኋላ ሰው ተባልቶ ያለቀው ወሎ ላይ። ትናንት ሰምተሃል? አንድ ትግራይ አባት መኪናቸው ተገኘ። ጎጃም ነው ወሎ ላይ ንብረታቸውን አስቀምጦላቸው ሰውየው ማለት ነው። ለምና ይህ ህዝብ ለህዝብ መሆን ያገናኛል። 5 ዓመት መኪናቸው ጠፍቶባቸው ማለት ነው። ሰውየው 60 ምናምን ዓመታቸው ነው። አሁን ኢትዮ ፎረም ላይ ያስተላለፈው ነበር ከነ ድምጻቸው ከነ ቪዲዮአቸው። መኪናቸውን አንድ የአማራ ገበሬ ነው ጠብቆ ያስረከባቸው። ይሄ ማለት እምነትና ክርስትና እምነቱላ ያስተሳሰራቸው ሰዎች ናቸው። ለጽዮን ማርያም እኮ 10 ባስ ከአማራ ክልል እየተንቀጠቀጡ ትታረዳላችሁ እየተባለ ከአዲስ አበባ ፊሽካ እየተነፋ ከታረድንም እንታረድ ብለው ጽዮን ሲሄዱ ከአድዋ 11 ኪሎ ሜትር 11 ደቂቃ ነው ብያለሁ። እግራቸውን እየታጠቡ ነው የአማራ ተወላጆች የገቡ። ደንግጠዋል። መቼም የማይላቀቅ የማይፈታ የእምነት ቃል ኪዳን አለ ሁለቱ ማንነት ላይ። ተዋቸው እነዚህ ሶሻል ሚዲያ ላይ የሰፊውን ገበሬ አማራን ህዝብ የማይወክሉትን የሚተረተሩትን የሰሊጥ ነጋዴ ልጆችን ተዋቸው። ሰፊው ህዝብ ግን ገብቶት ወደ ቀለሙ እየተመለሰ ነው። ሁለቱ ህዝብ በድንቁርና ውስጥ ላለመግባት አትሊስት አንድ አማራ ህፃን ተወልዶ 4 ዓመት ከሞሉ 4 ዓመት ሙሉ ትምህርት አልተማራም። ስለዚህ ትምህርት ያልተማራበት አባት ችግሩ የቱ ጋር እንደሆነ ገብቶት ከትግራይ ህዝብ ጋር በመነጋገር እየሄደ ነው። አሁን ነጂም የምትላቸው ሰዎች ኤርትራ የተወለዱ የኤርትራ ማንነት ያላቸው በተወሰነ አማራ ክልል የተወለዱ ናቸው። ግን በትግራይ ሪአክት ነው የሚሄዱት። ፊታቸው አይታወቅ፣ ቪዲዮ የላቸው። አንድ ትግሬ ገብቷል ይልና የመቀሌ ትግሬ ነኝ ይላል። አንድ ትግራዋይ የመቀሌ ምን ያደዋ ህብረተሰቡ የመጣበት ቦታ ይሰማዋል። ዮናስ እንደ አማራ የአማራ አይደራደርም ምንም ጥያቄ። ስለዚህ እነዚህ ሰዎች በትግረኛ ስለቻሉ እንደ ትግራዋይ የሆነው ኢሜጅ በየቤቱ ይሰጣሉ አይደሉ? ከሆኑ በቪዲዮ ይምጡ፣ ከሆኑ አንተን ይጠይቁ፣ እሱን እኮ ማለት ጂጂ ዘቤሎን ይጠይቁ፣ ከሆኑ ሎዛን ይጠይቁ፣ ከሆኑ ሶሻል ሚዲያ ላይ የምናውቃቸው ሰዎችን አምጥተው ዲስከስ ያድርጉ። የአያረጉም በቪዲዮ የማይታወቅ ሰው አምጥተህ ብታስቀባጥር ማንም አይሰማም። ዮኒ ማኛ በመልክ ማን እንደሆንክ አቋም ምን እንደሆነ ብትፈልግም የፈለግከውን ነገር ብትከተል ብትመጣ ብትሄድ ፊትን ከፍተህ ነው። ኤግዛክትሊ። እግዚአብሔርም ለዛ እኮ ነው ክፉ ነገር የማያደርስብህ። ገብቷል? ኦፍ ኮርስ። ሁሌም እኔ እግዚአብሔር ነው ማለት መልኩን ገልጦ የሚታገል ሰው ሪስፔክት አለኝ። ልዩነት ቢኖረኝ ሁልጊዜም ልዩነቱንማ አከብርለታለሁ። ለምንድን ነው መሰለህ እንደዚህ አይነት ሰው ጋር ማለት ነው ሊበቀልህም አይችልም። ለምን? በመልክ ያውቃሃል፣ አንተም ታውቀዋለህ። ምንም ተደብቆ የሚያወሩ ሰዎች በሚሰሩት ስራ ስለሚያፍሩ ነገ ስለሚያስጠይቃቸው ዋጋ ስለሚያስከፍላቸው በህብረተሰብም እንደሚጠሉ ስለሚያውቁ ነው እንጂ የሆነ የስርዓት ለውጥ ሲመጣ እኮ ከች ይላሉ። እኛ አናውቃቸውን ፊታቸውን ከች ሲሉ ይቸነጃሉ አየር ላይ ማለት ነው። እኔ ግን አሁን አብይን በሞግስ ማለት የትናንትን የተናገርኩት ሪከርድ ይወጣል። ለምን? በቪዲዮ ነው የቸነጅኩት። ቪዲዮ ያለ ያራዳ ልጅ ያለ ቪዲዮ ካወራሁ ግን ማን ይባንነኛል? ግን ደግሞ ተደብቀህ አይደለም ላመንክበት ነገር ፊትን ግልጥ አድርገህ ህዝብም ይከተልሃል። ደግሞ የሚያስቆኝ እኮ ያውም አብዛኛዎቹ ውጭ እየኖሩ ፊት አይገልጹ። አዲስ አበባ ከወር ከጠፉ እኮ አዲስ አበባ ደርሰው መጥተዋል። በሳቅ ነው የሚገሉ። አንተ ላይ ነበረው ፊሽካና ጫጫታ በሳቅ ነው የሚገሉ። አንተ ላይ ነበረው ፊሽካና ጫጫታ ታውቃለህ? አዎ። ለምን ተከረበተ?
የሶሻል ሚዲያውን ስፓይናል ኮርድ ታቋል። አሁን ትናንትና ወዲያ ምናምን ሞጣ ሚራኪላው ነው ምናምን እነዛ እንኳን በሽም ለመጥራት ይፈሩሃል። እሱ ግን በግልጽ እየሸነቆሩ ይሁዳ ቤት ምናምን አሁን ደግሞ ይሁዳ ቤት ነው መገናኛቸው ሙሬተር አላቸው ምናምን ጉቶ ያስቃል። በቃቸው አቅም የላቸው ምናምን ከነሱ ጋር ማበር የለብንም ይላሉ። አንድ ክፍለ ከተማ ያላዘን ኃይል ማለት ነው እንደዚህ ያላግዝፈ ማየትም አያስፈልግም። አንደኛ እሱ ነው ተስማምቶ ሰርተው አንዳንዴ እኮ የሰራው ውጤት መሬት ላይ ሲቀመጥ ደስ ይላል አይደል? እኛውን ለምሳሌ ባለፈው ታስታውስ እንደሆነ ኦርቶዶክስ ለሁለት ሊሰነጥቋት ብለው ምን ያህል ውጤታማ ሆነን መፍትሄው እንዳመጣን አይታል። አሁንም ደግሞ በአርቲስቶች ላይ በሰራ ነው ስራ ምን ያህል አርቲስቶች ያንን ነገር እንዳልሰሩት አይታል። ውጤቱ መሬት ላይ አለ። የእነሱ አንድ የሰሩት ነገር መሬት ላይ ውጤቱን አሳየኝ። ምን መሬት ላይ እለፈልፋለሁ ብትል ይኸው በምታያቸው ተመዶ ብለው እየሰሩ ነው። እኔ አሁን ዮኒ ማኛን እሱን ነው እኮ የሚለው። አሁን ዮኒ ማኛን ጠልቼ እኔ ፖለቲካ መስራት እና ሀሳቡን ጠልቼ ፖለቲካ መስራት ይለያያል። ገብቶሃል? እኔ የአንተን ሀሳብ ነው ጠልቼ ፖለቲካ ልሰራ የሚገባኝ እንጂ አንተን ልጠላ አልችልም። አንተ ነዋሪ ነህ። አንተን ባጠፋ ልጆች አሉ። ልጆችን ባጠፋብህ የልጆች ለምን ትግራይ ተመረጠች? በአሁኑ ሰዓት አንድ ነገር ልነግር የምፈልገው ምን መሰለ፣ አሁን ትግራይ ላይ ከመንግስት ላይ በጣም ጫና አለ፣ ከብልጽግና ማለት ነው። ኃይለኛ ጫና ትግራይ ህዝብ ላይ አለ፣ ድጋሚ ለሁለተኛ ጊዜ። ስለዚህ ህዝቡን መበተን የመጀመሪያው ዓላማ ነው። ህዝቡን በሃይማኖትም በብሔር ሊከፈል አይችልም። ትግራዋይ ነው። ስለዚህ ምን ታደርገዋለህ? በሃይማኖትና በፖለቲካ ተሰነጥቀዋል። ይሄ ነው አሁን ትግራይ ላይ እየተሰራ ያለው። ትግራይ በራሱ ህዝብ እንዳይተዳደር፣ ህዝቡ የመረጠው ነገር እንዳያደርግ እየሰሩ ነው ያሉት። እጅግ በሚያሳዝን ከአዲስ አበባ የመጡ እንዳለ ታውቃለህ፣ ጀባ የሚመስሉ ግን ልጠይቅህ እንደው እንደ አንድ ትግራይ ህዝብ ማናችሁም ሆኖ እንደ አንድ የትግራይ ህዝብ ይህን መንግስት ሊደግፈው የሚችላለ? እንደው እንደ አንድ የትግራይ እውነተኛ ትግራዋይ የሆነ በምን ሂሳብ ነው? ምን ስላረገ ይሄ መንግስት የትግራይ ልጅ ሊደግፈው ይችላል? እስቲ አብራሩልኝ። የምትፈልገው ሰው ጌታቸውስ ነገ ጧት እንደሚቸነጅበት በምን እርግጠኛ ነው? እሱን ነው የምልከው እኔ የሚመስለኝ ርቀ ጠላትን ከምታርቀው ይልቅ ጠላትን አቅርበ ስራን ብትሰራ ጥሩ ነው ብዬ አስባለሁ። እኔ አሁን ጌታቸው እኔ ፐርሰናሊ ከጠየቀኝ የህዝቡን ደም የህዝቡን ሞት ምናምን አይቶ ለሆዱ ብሎ እዛ ሄደ አላምንም። ግደለኝ አላምንም። እኔ አላምንም። ጌቾም ሆነ ጻድቃን የምትለው ትግራዋይ ሆነ ሌሎቹ አጋንንቲዩ የሆነ ጊዜ ላይ የምናየው ታሪክ አለ፣ የሚቀየር ነገር አለ። የጊዜ ጉዳይ ነው። አሁን እኮ 4 ኪሎ ላይ ቀርበው ነው የሚሰሩት። ጸባቸውም እኮ ያለው ምንድነው? እዛ ያለው ህዝብ ጦርነት መሮታል። አንተ ቤት ማስተላለፍ የምፈልገው ጦርነት ስልችት ብሎታል። ውጊያ አይፈልግም። አሁን ይተኮሳል። የዛሬ 4 ቀን ድሮን ተኩሶ ነበር፣ 4 ሰው ሞታል። መጠለያ ውስጥ የሚሞቱ 10-20 ሰው አለ። እነዚህ ሁላ ዝምታ ለምን ይመስላል ዮናስ? አሁን ለምሳሌ አንተ በግራም በቀኝም ችግር ውስጥ ከሆን ከጦርነት የመጣ ህዝብ ነው፣ ከጦርነት የመጣ መንግስት ነው። ኢኮኖሚ የለም፣ ሰው አይደለም ኑሮ አጥቶ ዝም ብሎ ፀሐይ መጥቶት እንኳን ስታናግረው ይነጫነጫል። ይሄ ህዝብ ከጦርነት የመጣ ስትሮንግ የሆነ ህዝብ ነው እንጂ እነ ታሊባን፣ አፍጋኒስታን፣ ኢራቅ ታውቃለህ የጠፉት ከጦርነት መጥተው ህዝብን ማስተዳደር አልቻሉም። ከባድ ጥያቄዎች ስለነበረ አሁን ይሄ ሁላ በዝምታ የሚታለፈው ብዙ በሽታዎችና ህማሞች ስላሉ በሲስተም ነው። ከ4 ሰው ሞት ይልቅ ከፎልጎጅ ጦርነት 4 ሰው መሞት ይሻላል ብለው መርጠው ነው ዝምታን እንጂ ትንኮሳዎች አሉ፣ ዛቻዎች አሉ፣ ፉከሮች አሉ፣ ቶክሶች አሉ። ውስጥ እነሱን የሚመስል በቋንቋ ትግረኛ ተናጋሪ በገንዘብ የተበተኑ ማአት ኃይሎች አሉ። እነዚህ ላይ ያስታመሙ ስራቸውን የሚሰሩት ያሉት እውነት እንዳይመስል ይሆናል። እግዚአብሔርን ነው የምልህ። ይህ ጽምዶንም ቢሆን የተቀበሉት ከሁሉም ጋር ጥላቻ ስለማያስፈልግ ነው። ቲፒኤልኤፍ የረዥም ዓመት ታሪኩ ግትር ነው፣ ፍሌክሲብል አይደለም፣ ብቻውን መታገል ነው የሚፈልገው። ስለዚህ ሻዕቢያን የማክል ታሪካዊ ጠላት ጋር የተስማማው የሚችል የለም። ስለዚህ ይሄ የሚያሙ ኃይል አለ። ስለዚህ ነገሮች የከሸፉት ለምንድን ነው? ቀይ ባህር የሚባል ፊሽካ ነበር ታውቃለህ፣ ቀዝቅዟል። በጽምዶ ምክንያት ነው የቀዘቀዘው። ምክንያቱም ኢትዮጵያ ውስጥ የነበሩት ሁሉም ኃይሎች ጠላቱ ሆነውበታል። አንተ አይደለም ተራ ልጅ ያውቋል ፖለቲካ።
ፉከራ አለ፣ ፍላጎት አለ፣ ወታደር ማሳየት አለ። ስለዚህ ይሄ ክልሉ ላይ ያለው ላሳጥረው። እኔ ግን በብርሃኑ ጁላ ነው ቀይ ባህርን የምንይዘው። ደም አይሰለችውም። ትጥቅ አስረክቧል ይልህና ደሙ በባጫ ደበሌ ነው የምንይዘው። ግን አይ እንደው ለማወቅ እንዳሳ በባጫ ደበሌ ነው የምንይዘው። አንቺን ሬንጀር ያለብስሽ እኮ ትመሪው ነበር። እንደው የፈለገ ቢሆን አሁን ኢቭን የኤርትራ ልጆች እንደው እነ ባጫን ሳይሆን አንደኛ የሞራል ልዕልናው የሚቀድማቸው ይመስለኛል። ለእኛም እኮ ጥሩ አይደለም። እግዚአብሔር የሞራል ልዕልናው በጣም ልዩነት አለ። ይሄ ባለፈው ያሰርነው ሰውዬ ነው እኮ የሚሉት። ባለፈው ሁለቴ የማረክናቸው በእነዚህ ነው እንደገና የምንታገለው ነው የሚሉት እኮ። በጣም ነው የሚያሳፍረው። እስቲ ዛቻ ሰምተህ ታውቃለህ? ከዛ አካባቢ ከጽምዶ አካባቢ ሻዕቢያ ዛቻ አይወድም። ስራቸውን እየሰሩ ነው። ስራቸውን አረ ጀግኖች ናቸው። አይ ኤርትራውያን በዚህ ጎበዞች ናቸው። ስራቸውን ይሰራል። እኔ በጣም የሚገርመኝ እነሱ ሲፈልጉ ወዳጅ ያደርገዋል፣ እነሱ ከጠሉ ጥሉ ይለዋል። እኛ ህፃን ልጅ ነን እንዴ? አብሮ ቂጥ ሲልስ የነበረ ሰው ዛሬ መጥቶ ኖ እኔ ስለተጣላው አንተ ተጣላ የሚል መሐመድ ተሰማና ጀነራል ህሉፍ የኤርትራው እኮ አመራር ሲሰጡ በሬዲዮ ምን ይለዋል? አማርኛ አይችልም አበባው አንተ ግባለት ይለዋል። እግዚአብሔር አበባው ነበር የሚያግባባቸው። አማርኛውን ለመግባቢያ ቋንቋ ጠፍቷቸው ነው። ምን ይሄኛል ፍቅር ነበሩ። ከዛ መጥተው ምን ይላሉ? ከሻዕቢያ ጋርና ከፋኖ ጋር መስራት ወንጀል ነው ይላሉ። እኛ ህፃናቶች ነን እንዴ? እሱን እኮ ነው ማለት ለእኛ ወዳጅና ጠላት ሲለዩልን ማለት ነው። ይሄ ፖለቲካ ነው። ሰው ከፈለገው ጋር ሰርቶ እድናለሁ ካለ መብቱ ነው። ትክክል። እነሱ ሲሰሩበት ልክ፣ ሌላው ሲሰራበት ወንጀል። እኔ እኮ ግራ የገባኝ እሱ ትናንትና የነፃነት በዓል ሚሊኒየም አዳራሽ ላይ በኢትዮጵያ ፊት አዲስ አበባ ከተማ ህዝብ ትግራይ ፉክር፣ ህዝብ ኤርትራ ድክር እያሉ በትግረኛ እንደፈለጉ ጨፍሮ ባንዲራ ይዘው ሲሄዱ እንዴት ኢትዮጵያ ይከበራል ብዬ ነፃነታችንን የፈቀደልን የኢትዮጵያ ህዝብ ነው ብለው የኢትዮጵያ ህዝብ ምንም ያውቀው ስለዚህ ጉዳይ የለም። መንግስቱ ግን እንደ ኩራት ሲያወራው ነበር። ከዛ ዛሬ መጥቶ ይላል ጽምዶ ምንሽ ነው የምገጥሙብኝ፣ አልተቻመኝም። ትናንትና እኮ ተራራ ላይ እኮ እህቶቻችሁን ደፍረዋል ይላል። ማንም ቋሚ ወዳጅ ማንም ጠላት የለውም። ቻይና፣ ጃፓን፣ አሜሪካ እንዴት አርጋ እንዳስደሰተች ጎግል አርጋችሁ ሰርች አርጉና ይዩት። አሜሪካና ጃፓን ቢግስት ፕሮብለም የኢትዮጵያ ህዝብ ትልቁ ችግሩ ምንድን ነው? አገናዘብ ሾርት ሚሞሪ የተባለው ለዛ በትንሹ ይደሰታል፣ በትንሹ ይከፋል እንጂ ቆም ብሎ የሚያየው ነገር የለም። መስተካከል ያለበት ነገር አለ በሚገባ ፖለቲካ ላይ አድቫንቴጅ ከሚሰጠ አሁን በዚህ ዘመን ላይ አማራውም ሆነ ትግራዩ እንዳለቀው በማንኛውም ዘመን አልቆ አያውቅም። እንዲሁም ኦሮሞ ነው የምልህ አልቋል፣ ደቡቡ አልቋል። በዚህ ዘመን ያለቀውን ያህል በማንኛውም ዘመን ኢትዮጵያ አልቆ አያውቅም። የትኛውም ቦታ ላይ ሄዶ ሴፍነት አይሰማውም። አንድ የአዲስ አበባ ልጅ የሆነ ቦታ ለመንቀሳቀስ ግራ ገብቶታል። የትም መሄድ አይችልም። እንዲሁም ከኦሮሚያ ሊሆን ይችላል ከእንትን ይኸው ያገትንበት የታገተ ብር 5 ቢሊዮን ብር መንግስት ገቢ አድርጓል አሉ። አጋቹ እንግዲህ እነሱ ናቸው ማለት ነው። አንድ ጥያቄ ልጠይቅ ካላቋረጥኩ አንተ በፍትሃዊነት እንድትመልሰው ቻሌንጅ እንዳደረግና ማለት እድሜን ሙሉ ኢህአዴግን ተቃውመሃል አይደል? አዎ። ኢህአዴግን የተቃወምከው ኢትዮጵያ ውስጥ ዲሞክራሲ የለም፣ አፈና አለ፣ የሰው ልጅ መብት አይከበርም። ኢህአዴግ የሚባል አምባገነናዊ ወይ እነሱ በሚሉት እንሂድና ቲፒኤልኤፍ የሚባል ስርዓት ሊያኖረን አልቻለም። እንደ ከተማ ልጅም ሲበድለን ያደገው። ስለዚህ የተሻለ ለውጥ እንፈልጋለን በሚል አብይ የበረደን አብይ አሞቀን የሚል ትውልዱ የሚያምንበት ሁሉም ከጫፍ ጫፍ ኢትዮጵያ አምኖ የመረጠው ያለ ክላሽ ደብረ ታቦርና ጉና ላይ 4 ዓመት ሙሉ ቆይተው 17 ዓመት ታግለው ያዙትን ስልጣን በ6 ወር ባልሞላ ማንም ሳይለው የህዝብ ማዕበፅና የህዝብ አመል ወይም ደግሞ ኦሮ አማራ የሚል ኃይልም አንድ ላይ ሆኖ ያንን ስልጣን አመጣው። ይሄ ስልጣን እዚህ ላይ ሲመጣ ትዝ የሚል ከሆነ ከንግግሩ ምን ይላል? አሻግራቸዋለሁ አለ ቃል በቃል። አዎ። ስለዚህ የኢትዮጵያ ህዝብ ችግሩ ከስርዓት ከሆነ ወይስ ትግሬ የሚባል ብሔር ስለመራው ነው የደበረው ወይስ ያንገበገበው የስርዓተ ለውጥ ያረገው ያንገበገበው ኑሮ ነው ጭቆናው ነው ስትል አሁን ያለው መንግስትን የበለጠ ያድጋል ጨቆና ዲቤት እናርግልኝ እናንተ
በዓመተ ምህረት በፋብሪካ ከፈለክ ከለውጥ ጋር ከፈለክ ከሀብት ጋር ከፈለክ ከነፃነት ጋር ከፈለክ ከሰላም ጋር እናወዳድረው። ስለዚህ ይህንን ስንቃወም ምን ይሉሃል? ዘረኛ፣ አንተ የተወለድከው ከተማ አይደለ ወይ? ዮናስን ከተማ ሆኖ እኮ ኢህአዴግን ሲቃወም የነበረው ምን ማለት ነው? ያደጉት ሀገራት ላይ ስትቃወም እንትን ምናምን አትባልም። እኔ ሸወዱኝ እግዚአብሔር በሚያውቀው ታማኝ በየነ ናቸው። እነ ታማኝ በየነ እሳት ሚዲያ በጣም ትልቅ ግዙፍ ነበረ if you remember። እና ሁልጊዜ ኔጌቲቭ ነገር ሲቀልቡህና በተወሰነ መልኩ ያለውን ነገር ሲያደርጉ በምታየው መልኩ አስቀያሚ ነገሮች አይተናል። ስህተት አልሰሩም አልልህም፣ ስህተት ሰርተዋል። ኢህአዴግ ወይም ህወሓትን በለው ስህተቶች አሉ። አሁን ግን ከኢህአዴግ ወይም ከህወሓት ሴጣን ትሻለኛለች የሚለው ጸሎት ለኢትዮጵያ ደርሷታል። ምን የመሰለ ሴጣን ዱቅ አድርጎላል። ምን የመሰለ ሴጣን አምጥቶ አስቀምጦልሃል። ከሴጣንም ጋር ቢሆን እንሰራለን ያለው ህዝብ ይኸው ደስ ብሎት ሰው ሲቀቀል አይተናል። ሰው ተዘግዝቆ ሲሰቀል አይተናል። እርጉዝ ተሰንጥቃ ሆዷ አትወልጅም ተብላ አይተናል። እያንዳንዱን ነገር ያየንበት በቪዲዮ አመጣልሃል፣ አይተናል። ክርስቲያን አይወለድም ተብሎ የታረደበት ሰውዬን ላሳየ ቪዲዮ አንተ አብረን እንድትሄድበት አገርስ በመለስ ዘመን እና በአብይ ዘመን ስል አሁን መለስ በአደባባይ ለከሊ የሚባል ሀገር ነበር ሲሰልል የነበረው የሚል ሪከርድ አለ በዘመኑ። እንደውም ሲያስፈራራ ግብፅን ሲያስፈራራ ኤርትራን ሲያስፈራራ ነው የምናውቀው መለስ። እሱ ግን ምን አለ? ለኤርትራ ስሰልል ነበረ፣ አሜሪካ መሆን እፈልጋለሁ። ይህንን እያለ አይናቸውን በማህረብ አስረው ጥላቻ ካልሆነ ዮናስ እውነት ስርዓተ ለውጥ ከፈለግ ዮናስ ሀቀኛ ከሆንክ እንደው ክርስቲያንም ሁን ምንም ሁን ህሊና ካለ ተቃውሞ እኔ ሁልጊዜ ከሰማኝ ከስርዓት ጋር ነው። የትኛውም ብሔር ጥላቻ የለም። ማንም ይምራ፣ ነገ ፋኖ ሁሉንም አንድ አድርጌ እመራለሁ ካለ ይምራ። እኔ ጸቤ ከስርዓት ጋር ነው። ትናንት እነሱ ኢህአዴግን ሲቃወሙ ያላፈሩ እኔ ብልጽግና መቆም ምንድን ነው የሚያሳፍረኝ? ኩራት ነው የሚሰማኝ። ሚሊዮን የበላ አሮጊቶችን ያሰረ ካህንን የገደለ የኢትዮጵያ አንኳር የተባሉ ጂኒስ የተባሉ ሰዎች እነ ስመኞን የበላ እነ አምባቸውን የበላ እና ሳምነው ጽጌን የበላ አሁን እኮ አንድ ሰው የለም፣ ስሙን እንኳን የምጠራው ሰው የለም በአሁኑ ሰዓት። እግዚአብሔር ይህንን ያላረገ ኢህአዴግ ብልጽግና እንደዛ አድርጎት አጠይቅ ይሏል። ደግሞ አዲስ የመጣች ፋሽን አለች። አንተ ምንድታየው ይኸው ካዝና ውስጥ የነበረ ብር ቁልፍ ዝጌ እስከምሰጣቸው መጥተው እኔን ጣሉኝ። 480 ሺህ ብር ወሰዱ። የቤቱን ዕቃ አውደሙ። የሚፈልጉትን ጫኑ። ወርቅ ይቀራላሉ። ወርቅ ሰጥቷቸው መሳሪያ አንጣኔ የለኝም አልኳቸው። ቦትቶ አወጡኝ። የአማራ የምትፈልጉትም ወሰዳችሁ፣ ምን ቀራችሁ ስል የአማራ ልጅ አይወለድም ክርስቲያን አይወለድም አስለይተው ጎራዴው ላይ ህጻናት ፊት ነው የተደረገው። ህጻናቶች የምናርጋቸው እኔ ቤት ወርቅ ምን ያደርግልኛ? በትዳር 22 ዓመታችን ነው። ስጋ ደግሞ ተከፍለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነን ህጻናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። ይህ ፊግሪ ተከትል ይህንን ያደረጉ ገንዘቡን ወስደው ምን ወስደው ህፃናት ክርስቲያን አይወለድም ብሎ ሚስትየው ሆዷን የሰነጠቁት። እንደዚህ አይነት ስራ ነው የሚሰሩት። አሁን የተያዘው ፕሮጀክት እጅግ 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 አደገኛ። ዝም ብለን አይደለም የምናወራው። ይኸው ልጆቹ ፊት ባል ፊት ሰንጥቀው ነው የገደለው። ሰንጥቀው እርጉዝ ይሄን ያደርጋሉ ስንል ዝም ብለን የምናወራው ድራማ የምንሰራው ለጩኸት ለፖለቲካ አይደለም። ሰንጥቀው ክርስቲያን አይወለድም ብለዋል። ማን ነው? ክርስቲያኖች ናቸው ይህን የሚያደርጉት። ክርስቲያን ሆኖ ነው ክርስቲያን አይወለድም የሚለው ማን ነው? ይህን የሚያደርገው ክርስቲያን ነው ይህን ብሎ የሚያርደው አንድ ክርስቲያንን በጎራዴ የሚሰነጥቀው ማን ነው? አብዛኛው ጊዜ ካያችሁ አብዛኛው አክራሪ ሙስሊሞች ይህንን ያደርጋሉ። አክራሪ ሙስሊሞች እንደዚህ አይነት ጭካኔ አላቸው። ሊቢያ ላይ 28 ወገኖቻችንን አንገታቸውን የቆረጡ ኦርቶዶክሳውያን ምንም ያላደረጉ ማዕተባችሁን ፍቱ ብለው የቆረጧቸው አክራሪ ሙስሊሞች ናቸው። ይሄ እውነታ ነው የምነግራቸው። እና
በብዛት ኢትዮጵያ ላይ ያለው ነገር አክራሪዎቹ ቅድምም ያሰማችሁ ቪዲዮ አለ። እንገላችኋለን፣ እንጨርሳችኋለን፣ አማራጫችሁ ወደ እስልምና መምጣት ነው ወይ ደግሞ ግብር እየከፈላችሁ ትኖራላችሁ እያሉ ነው የሚናገሩት ቃል በቃል። እያንዳንዱ ነገር በዚህ ነገር ላይ ነው ያለው። ስለዚህ በተለይ በኦርቶዶክስ ጉዳይ ላይ ክርስቲያን የተባለ እንዲመጣ ሲመጡ እስላም ሰላም ነው ብለው ነው የሚመጡት። ችግር የለባቸው። አሁንም እናገራለሁ፣ መልካም ጥሩ ሙስሊሞች አላችሁ። ከዚህ ነገር ነፃ የሆናችሁ ሰውን የማትበድሉ መልካም ሙስሊሞች አላችሁ። እናንተ ውስጥ የተሰገሰጉ አሪዮሶች ግን አሉ። አሪዮሶች፣ ጨፍጫፊዎች፣ ገዳዮች አሉ። ጨካኞች ምን ስለሆነ ክርስቲያን ስለሆነ ብቻ። ስለዚህ ይህንን እንዴት ነው የምንታገለው? አንድነታችን ላይ ስንሰራ ነው። ኦርቶዶክስ በአንድነት መራመድ ስትጀምር ነው። ይህን ካላረግ ምን እያደረጉ ነው? እየታሰሩ ነው። ኖ ኖ ኖ ኖ ኖ ኖ፣ በስራ አይበቃም ነው። አልፋታም። ይህን መንግስት ቃል ለምድር ለሰማይ አልፋታም። እንደዚህ በኦርቶዶክስ ላይ እንደዚህ እየተደረገ መንግስት ከቨራፕ ለመስራት የአንድ ሰሞን ወሬ አድርጎት ስለሄደ ልክ ኢህአዴግ እንደታገልኩት እስከ መጨረሻው ታገላለሁ። ነክተሃል፣ ኦርቶዶክስን ነክተሃል። አንፋታ። ምክንያቱም እስከ ዛሬ የተጨፈጨፈው ዝም ተብሏል። እስከ ዛሬ ስተሰዱ ወለጋ ላይ ጨረሳችሁ፣ አርሲ ላይ መጣችሁ። ሌላ ምን ያልሄዳችሁበት ቦታ አለ? ያልጨፈጨፋችሁት አለ? ያላቃጠላችሁ ስንት ቤተክርስቲያን ያቃጠላችሁት? አልተሰራም። በዘመናቶች የነበሩ ቤተክርስቲያናቶችን አፈርሳችኋል። ስለዚህ ባሌ ላይ እያንዳንዱ ላይ ጨፍጭፋችኋል። ስለዚህ ያንን ነገር ምንድን ነው የምናደርገው? እንደ ኦርቶዶክሳውያን እየተባበርን ይሄን መንግስት ነው። ምክንያቱም አንድ መንግስት ባለበት ሀገር ላይ እንደዚህ አይነት ነገር የሚሰራው መንግስት ብቻ ነው። ሌላው ምን አቅም አለው? ሌላው አቅም ቢኖረው ችግሩን ለመናገር ወጥቶ አይናገርም ነበር እንዴ? ወጥቶ እንደዚህ ያደርጉኝ አይልም ነበር እንዴ? አሁን ወጥተው በኦነግ ያሳባል። ኦነግ ጊዜ በገለልተኛ አካል ይምጣና ማንም ያጣራ ይላል። ሁሌኛው አይናችን የነበረው ወደ ኦነግ ነበረ። ኦነግ ነው የሚያደርገው እያለ አሁን ግን የአሩሲ ላይ የሰጡት መግለጫ እነ ሽመልስ ሰምተነዋል። እያጣራን ነው። ከዛ በኋላ ደግሞ ምንድን ነው ያሉት? 2 ሚንታታ ዜና ነው ያወጡት። ደግሞ እንደ ድሮ ተናበው የማይሰሩ የሚገርም ነገር። መሀይም አይደለን? መሀይም የት ይናበባል? ፖለቲካውን የት ያውቀዋል? መግለጫውን ሰምተነዋል። ያለው ምንድን ነው? አሸባሪ ቡድኖች ናቸው። መጀመሪያ ምን ለማድረግ? ምርጫውን ለማደናገር። የትኛው ምርጫ? የትኛው? አብይ ከአብይ ብልጽግና ከብልጽግና የሚወዳደረው? እስቲ ንገሩኝ። ሌላ የተመረጠ አለ? አዲስ አበባ ላይ ሌላ የምታውቁት ሰው አለ? የተመረጠ የምታውቁት ተቋሚ? ክርስቲያን ታደለን እነ በኋላ የሆነ አስረ የተለያዩ ተቋሚ ፓርቲዎችን አስረ ምርጫ ያደርጋለሁ ማለት ግራ የገባኝ እኮ እሱ ነው። ምርጫ ለማደናቀፍ የሚባለው የትኛው ምርጫ? የራሱን መንግስት ራሱ የመረጠው ኮሮጆ ራሳቸው ሰርቀው ሰው እንኳን እንደማያምኑ የምታውቃቸው ኮሮጆ በካሜራ ደቅ ነው ጠቅ ያደረጉትን እናስራለን ይላል። ጭራሽ ራሱ ላይ ፖለቲካ የት ቦታ ነው ከሌላ ህዝብ ጋር ምርጫ የተደረገ? ዮናስ መቼም ልጅ አለህና ይቅርታ ግን ሚስት ቢያንስ በምጥ ላይ ያላትን ፕሮሰስ ታውቀዋለህ። እና ከምጥ ላይ እንዴት ነው ምርጫ የሚታይ? አንድ እሱ ያዝልኝ። ሁለተኛ አባት ሞቶ ከሶሻል ሚዲያ እንኳን የሁላ ነገር ስታስተናግድ ጠፍተህ፣ እንደውም ብዙዎቻችን በውስጥ ነው እንትስን አባት ሞቶ አልመጣ። እንግዲህ ምርጫ ላይ አባቷ ሞቶ በንጋታው እንኳን ብትሄድ አስተያየት ታደርጋለህ። በዛው ከቀብር መልስ ማለት እንደዚህ ድራማ በትልቁ የመንግስት ሚዲያ ላይ ነው። እንግዲህ በይቱ ምናምን ያስቃል ማለት ህዝቡ ምን ያህል እንደሚንቁት ኖ ህዝቡ ምን አለ መሰለ አጋዥ ተስፋ የቆረጠ ህዝብ ታውቃለህ። የሚያድነኝ የለም ብሎ ያሰበ ሰው ታውቃለህ። ያ ሁላ ሆዳም እነ ታማኝ በየነ እስካሁን ጸጥ ለጥ ያለበት የተሰጣቸው ጥቅማ ጥቅሞች ስላለ አንገሸገሸችኝ ታግያለሁ ምናምን ብሎ ሲበጠረቅ የነበረው ህዝቡ ተቆርጥሞ ሲበላ ባላየላሻል። አብረው እሳት ብለው ሲሉ ያዙ ይልቀቁኝ ሲሉ የነበሩት አሁን ድምፃቸው ጠፋ። በየሳምንቱ እንደምታዩት
ዋይት ሃውስ ላይ ገብተው ሲጮህ የነበሩት ሰልፍ ሲወጡ የነበሩት በሙሉ በጥቅም ተይዘው አሁን ድምፃቸውን ማሰማት አቆሙ። ኖሞር እያሉ ሲቀበጣጥሩ የነበሩት በሙሉ አሁን ህዝቡ ሲጨፈጨፍ፣ ህዝቡ ሲበላ፣ ቤተክርስቲያን ስትቃጠል ባላየላት አሉ። እንግዲህ የምታየው ነገር ነው። ያ ሁላ ሲያደርጉ የነበሩት ማን ናቸው? ወደፊት ወደኋላ እያሉ 30 ነገር ፖለቲካ ሲቀበጣጥሩ የነበሩት ማን ናቸው? ጥቅማቸውን አስከበሩ፣ ላይፋቸውን ቀየሩበት፣ የሚፈልጉትን ነገር አረጉ። ከዛ በኋላ ተሸበለሉ። አሁን ለምሳሌ በዚህ ሰዓት ታማኝ በየነ ኢትዮጵያ ብሔር በቀይ ምንጣፍ ነው የሚቀበሉት። ማንም የሚነካው የለም። ለምን? ከመንግስት አካል ስለሆነ። እንድትመልሰው እሱ ትናንት የአማራ ህዝብ ኮዝ አለው፣ ጥያቄ አለው፣ ሞቷል፣ ተጨፍጭፏል ብሎ ነበር ሲታገል ነበር። ዛሬ የአማራ ህዝብ ጥያቄ የለው ቂቤ ነው እየተቀበለ እንደውም ከባለፈው መንግስትና ስራ በተለየ በድሮን እየተመታ ነው። በደም መከላከያ ቁጭ ብሎ አማራ ክልል አይደል እንደ ሙሉ ያለ። ስለዚህ አማራ ህዝብ ሞት የሚታወቀው ጦርነቱ ሲቆም ስንት ወጣት እንደረገፈ ስንት ወጣት እግሩ እንደተቆረጠ ይሰማል። ያን ምን ሊሉ ነው እነታማኝ? እሱ ነው የሚያሳዝነኝ። ገባ? ፖለቲካ ሆዳሞች ናቸው እነዚህ ሰዎች፣ ለሆድ የተገዙ ናቸው። የህዝባቸው ህመም የህዝባቸው ነገር ምንም የማይላቸው ናቸው። ስለዚህ አሁንም እያልኩ ያለሁት ምንድን ነው፣ ኦርቶዶክስን ለማጥፋት በደንብ እየተሰራ አሁን ኢድ አደባባይ ትላንትና እንደ ቀልድ ሰማችሁት አይደለ? ለማየት ያብቃችሁ። እዛ ቦታ ላይ ነው የሚሰግዱት። ለማየት ያብቃችሁ። የእኛ ኢድ አደባባይ ነው ተብሎ ይወሰዳል። ምን አባክም አታመጣ። ለምን? ባጎረስኩ አንዴ የተጀመረን ነገር ማስቆም አትችልም። ለምን? ዝም ስላልክ። ለምን? በእምነት እንኳን አሁን ሄኖክ ኃይል የሚባለው ከዚህ በኋላ መጥቶ የሆነ ነገር ይበል። እናት ወልዳለች። ኦርቶዶክስ እየታረደች ኑ ስንሞት እንበዛለን የሚል ዘምር በል። ወገብ አገዳን ነው የምልህ። ሞክራት። ከዚህ በኋላ ኦርቶዶክስ ለቅሶ ላይ ናት። ኦርቶዶክስ ስቃይ ላይ ናት። ኦርቶዶክስ ቃጠሎ ላይ ናት። ማዕተባቸውን ህፃናቶችን ምን እያደረጉ ነው? ከአንገታቸው ላይ እየቆረጡ ነው። አንድ እንደዚህ የሚባል ነገር ይዘና ቤተክርስቲያን ላይ ጧፍ ይዘና ሞክር። ፖለቲካ ሰራለሁ ብለህ የምትመጣ ከዚህ በኋላ ሞክረን ጉድን ነው የምናወጣው። ስለዚህ የኦርቶዶክስ ወንድምና እህቶቼ በምታዩት መከራ ላይ ነገ ቤት ይገባል። አሁን የሚሄዱት አካሄድ ጥያቄ የሌለው አካሄድ ነው። እዚህ ጋር ግፉ ስለበዛ ነው የኦርቶዶክስ ልጅ የወጣው። እስከ መቼ? እና ምንዋን ያዘዋውሯታል? አንድ ታቦቷን ይዘው የሚሄዱትን እሷን ያዘዋውራሉ። ስለ ሞት አያወሩ፣ ስለ ቤተ ክርስቲያኑ አያወሩ። ታቦቱ ግን የሌላ ነው እያሉ ቁማር ይጫወታሉ። የተቃጠለውስ ቤተ ክርስቲያን፣ የሞቱት ሰዎችስ ውሸት ነው እንዴ? አንዳንድ ሙስሊሞች ከቨር ለመስጠት አክራሪዎቹ ይኸውላችሁ ከዚህ ኢንፎርሜሽን ተጠንቀቁ፣ ከዚህ ኢንፎርሜሽን ተጠንቀቁ። ይሄ ታቦት ሌላ ቦታ ቤተክርስቲያን ሊገባ ሲል የመጣ ታቦት ነው። እሷን ይዘው አንዳንድ ጴንጤዎች ሲያራግቡ አየው። ጴንጤ በዚህ ሰዓት እንኳን ታራግባል? እንደው ሌላው ቢቀር በክርስቶስ አንገናኝም? በተወሰነ መልኩ አንገናኝ፣ በተወሰነች መልኩ አንገናኝም ወይ? በተወሰነ መልኩ እናንተ ሁሉ ነገር መንግስት እንዳይነካባችሁ የምታደርጉት መንገድ ነው። ምን ያገናኘዋል? አንተ ሱቅ በደረቴ ነው ያለ፣ እምነት የለ። እግዚአብሔር ምስክሬ፣ አብዛኞቻችሁ ሱቅ በደረቴ ነው ያላችሁ። አዳራሽ ትከፍታለህ፣ ትዘጋለህ፣ ትከፍታለህ፣ ኦርጋን ታስገባለህ፣ ትጨፍራለህ፣ ትወጣለህ፣ አለቀ። ሳቢ ትቀበላለህ። አንዳችሁም ከአንዳችሁ ትምህርታችሁ አይገናኝም። ሱቅ በደረቴ እንጂ እምነት አይደለም። ይህን ጠንቅቃችሁ ታውቃላችሁ እናንተ። ግን በዚህ ሰዓት እንኳን ለሞቱ ሰዎች ለቴዲ አፍሮ ስትጫጩ አልነበር እንዴ? በየቸርቻችሁ ስትሰብኩ አልነበር እንዴ? ዳስጣል እንዴት ይባላል ተብሎ በየመንገዱ ላይ ስትረግሙት አልነበር እንዴ? ትክክል አይደለም ዘፈን አያጸድቅም ስትሉ አልነበር እንዴ? የሞተ ሰውስ ቤተክርስቲያን ሲቃጠልስ ስለሱ አታወሩ? ምክንያቱም የመንግስት ተለጣፊ ልፋጫም ስለሆናችሁ፣ ወራዶች ስለሆናችሁ፣ ሌቦች ስለሆናችሁ እንጂ እውነተኛ ክርስቲያን ንጹሐን ሲበደሉ ከንጹሐን ጎን ይቆማል። እንጸልይ፣
አዝነናል፣ ተበድለዋል፣ ተጨፍጭፈዋል ይባላል። ይሄ ነው የእናንተ ጥላቻ ስላላችሁ ኦርቶዶክስን ከኦርቶዶክስ ወጣችሁ። እኔን እንኳን ጥላቻ አስተምራችሁኝ ነበር። እኔን እንኳን ከኦርቶዶክስ ልጆች ካልተበቀሉ መራመድ አይችሉም እኮ እሷ ናት አገር እያስቀጠለች ያለችው። ለዛ ነው እነሱ ግድ የላቸውም። ለምን አገር ባናቱ አይተከልም? እነሱ ይዝረፉ እንጂ የመዝረፊያ ቦታ እነሱ ነው መዝረፊያ። እግዚአብሔር መሰከረ። ኢየሱስ ክርስቶስ የዓለማት ሁሉ ጌታ ነው። ይሄን የሚቃወም አንድ ኦርቶዶክስ ልጅ የለም። ምን ሊሰብኩት እንደሚፈልጉ ግራ ስለገባኝ አንተ ያንተን የገማ ፕሮፌት እያመለክ እየሰገድክለት እሱ ላይ እግሩ ላይ እየወደቅ ኦርቶዶክስን መጥተህ ግን ትተቻለህ። የሚዘርፍህን የሚያንቋሽሽህን ድራማ የሚሰራብህን ዘይት በብልቃጥ እየቸበቸበል ያለውን ተቀብለ ሌሎችን ታንቋሽሻለህ። በገዳማት ሄደው የሚሰግዱ እግዚአብሔር ብቻ ነው እኛን የሚያድነው ብለው የሚሰግዱ የሚጾሙ የሚጸልዩትን ታዋርዳል። ችግራቸው ነው እና ለዚህ ነው ጨካኝ የሆናችሁት። እንጀራችሁ ናት ኦርቶዶክስ። ኦርቶዶክስን ሳይል ሶሻል ሚዲያ ላይ ከአብዛኛዎቹ አንድ ቲክታከር አታገኝም። ይሄ ፓስተር የምትለው እካክ አታገኘው። የኦርቶዶክስን ስም ሳይጠሩ አይበሉም። የሚያሳዝነኝ ለዛ እና ብዙ ጊዜ አሁንም የማየው ነግበኔ ነው። የእናንተ ዕዳው ገብስ ስለሆነ ነው መጀመሪያ ኦርቶዶክስ ላይ የተካሄደው። የእናንተ ዕዳው ገብስ ነው። ታሪክ የላችሁ። እውነቴን ነው የምልህ። እግዚአብሔር በሚያውቀው የኢትዮጵያ ማንም ሊጎበኝ የሚመጣው አክሱምን ነው፣ አማራ ክልል ላይ ነው። ታሴ ሌላው ጋር ያሉ ገዳማት ምን ብሎ ታሪካዊ ቦታዎችን አይጎበኙም። አብዛኛው እውነቱን ነው የሚነገረው። ለዚህ ነው የምትናደዱት። ታሪክ የሰሩ ወገኖቻችሁ ቢኖሩ ኖሮ በእናንተ ላይ ሰርተው ያሳዩ ነበር። ያንን ቦታ ታሪካዊ ቦታ የሰሩበትን ቴክኖሎጂያቸውን ያሳዩ ነበር። እነ ላሊበላን እነ አክሱምን ነው የሚያሳየው። በብዛት የመጡ ሰዎች ያንን ሳያዩ አይሄዱም ከዓለም ላይ። የቤተ ክርስቲያን ገዳማትን ትግራይ ላይ ብትሄድ፣ አማራ ክልል ላይ ብትሄድ እሱን ለማየት ነው የሚመጣው። ከየዓለማቱ የሚመጡት ያንን ለማየት ነው። እናንተ ጋር ቢመጣ ሙስሊሞችም ጋር ላለው ፕሮቴስታንትም ምን ሊያይ ይመጣል? አስረዱኝ እስቲ። ምን ሊያይ ይመጣል? አየህ፣ ታሪክ ይኖርሃል። ምን ይኖርሃል? በምን ጉዳይ? በሰራኸው ነገር ላይ። ስለዚህ በሞቱት ሰዎች እንኳን ፕሮቴስታንቶች በዚያ ያለ ኦርቶዶክስን ትጠላላችሁ። ሙስሊሞች ሰርተዋል፣ ኡስታዞች ሰርተዋል። አብዛኛው ፕሮቴስታንት ወንድሞቻችን ግን እህቶቻችን በዚህ ነገር አልተቃወማችሁም። እግዚአብሔር በሚያውቀው አልሰራችሁ። የሞተን ሰው መቃወም የለባችሁም እንዴ? ንጹሐን ሲገደሉ ዝም ማለት አለባችሁ እንዴ? እውነቴን ነው አለውን ልብራንደን ሰላም ነው አባት ለሞተ ሰው እኔ እግዚአብሔር ምስካሬ፣ ንጹሐን ሙስሊሞች ቢሞቱ ድምፅ ሆናል። ኖ አይቻልም። there is no way። ግን በአደባባይ እየወጡ ቪዲዮ እያሳዩአችሁ እንገላችኋለን ገና ክርስቲያኖችን ወደ እስልምና ካልተቀየር ወይ ግብር እየከፈልክ ትኖራለህ ወይ ደግሞ ትሞታለህ። አማራጭ የለም እያለ አንድ አይደለም ቪዲዮ ያየ ነው። ብዙ እስላማዊ አክራሪዎች እንደዛ ቪዲዮ እየሰሩልን ነው በአደባባይ ሳይፈሩ። ጊዜው የኛ ነው፣ ጊዜው የኛ ነው እያለ እየሰራልን። አንድ ቀና ብሎ የሚያየን የለም ብሎ ሲሰራል። ማን ነው የሚባል ዋሂድ የሚባለው አሳያል። ቀና ብሎ የሚያየን የለም። ማህበረ ቅዱሳን በለው በል ሁሉም ውስጥ ገብተናል። ቀና ብሎ የሚናገረን የለም ነው ያለ። ፊት ለፊት ነው የሰራ። ስለዚህ እኔ በምንድን ነው ማሳያችሁ? በእውነት ነው ማሳያችሁ። ላሳያችሁ እዚህ ጋር። እስከዛ አንተ ሀሳብን መግለጽ ትችላለህ። በጣም በሚዘገንን ሁኔታ ነው ይህን የሚለውና በዚህ ያህል እንዴት ሊዳፈር ቻለ ብዬ
እኔ ግራ ገብቶ የነበር እግዚአብሔር በሚያውቀው እንዴት በዚህ ያህል ሊደፍር ቻለ? ያውም አደባባይ እንደዚህ አይነት ነገር ቢያንስ ስትሰራ ተደብቀ ነው የምትሰራው። ብራተ እንደዚህ አይነት አውሬነት ስትሰራ እግዚአብሔር በሚያውቀው ምንድን ነው ተደብቀ ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። በነፃ እየሰጠን ያለው ስማልኝ፣ በደንብ አድርገህ ስማ። መንግስት በነፃ እየሰጠን ያለው ካፊሮች ነው የሚሉት። ስማ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ስኖር የነበረው ማለት ነው። ሰልፈ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻላህ። በደንብ ማለት ነው። ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አልፈራም። ማን ነው አንደኛ፣ ሁለተኛ ያቀረቡ ላይሰንሳችንን መንጠቅ አይችሉም። ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላህ። ይሄ ነው እንግዲህ በጣም እንደዚህ ናቸው። ስለዚህ በደንብ ተደራጅተውበት በደንብ እየሰሩበት በደንብ ምን እያደረጉ ምንም አታመጡም። ካፊሮች ነው የሚሉ ካፊር። እኛ በስማቸው ሙስሊም እያልን ነው የምንጠራው። እስላም እንኳን አትበል ነው የሚሉ። እኛ እስላም ስትል ራሱ እስላም አትበል ሙስሊም ነው የሚባለው ይላል። እስላም ነው የምልህ። ምን አባ ልዩነት አለ? በደንብ አድርጎ እንደዚህ እያደረጉ እየሰሩ ምን አድርገዋል? ኦርቶዶክስን ለማጥፋት በደንብ ሰርተውበት ተደራጅተዋል፣ ጨርሰዋል። በአደባባይ በቪየት ነው የሚሄደው። ቀና ብሎ የሚያኝ የለም። ሁለት መንግስት ነው ያለው። የሚገርምህ የመንግስት ሰፖርት ባይኖረው ጀርባው ባያምር ጀርባው ጡንቻው ባይወፍር መንግስት ባለበት ሀገር ብዙ ብሔር ብሔረሰብ የሚኖርበት ብዙ የእምነት አካሄድ የሚኖርበት ጊዜ ቦታ ላይ እንደዚህ ፊቱን ገልጦ የሚያወራበት ጀርባው ስለሚያምር ምንም ይሄ ደንቆሮ ካልሆንክ እንትና ይሄንን እኔ የምለው የሙስሊም ተወላጆች እነሱን ማይወክል ከሆነ በአደባባይ በሚሊዮኖች ወጥተው ሊቃወሙት ነው። ውሸታሞች ናቸው፣ ይደግፉታል። ገብቷል። አስመሳይ ናቸው። ግን ምንድነው አሁን የሚሰራው ፕሮፋይል ይሄ አቻነት ፖለቲካ አይነት ሙድ አለ አይደለ? በውስጥ የሆነ የሚያንጫጫል፣ በውስጥ በደንብ ተደርጎ ተጠናክሮ ይሰራል። በውጭ ደግሞ እንደተቃወሙ ካርጋ አክት ማድረግ ማለት ነው። ገብቷል። ልክ የሆነ እንግዳ ሲመጣብህ ቶሎ ብለህ ሽሮ ብጥብጥ በልተህ ታውቃለህ? ማዘር አርጋ ከሆነ ስጋው እስኪደርስ ብላ እንደዚህ አይነት ድሙ ነው የሚጫወቱት ማለት ነው። ይሄ ደልበል እንዳስታንድ ሙድ አይነፋም። ክርስቲያኑን እያዳከምክ ክርስቲያኑን እያረርክ እየገደልክ ኤቭሪዌር እኮ ባመጣና እምነትን ባመጣ ተከባብሮ በቻለ እንደ ክርስትና የዋሃለ እንደ ዓለም ላይ እመቤቴ እኔ ዘመኔ ሙሉ እንደው ለጭንቅላት ነው የምትፈርደው። ሁሉም ጋር አትሊስት እንኳን የእምነት እንትኖችን ገብታ አይተዋል አይደል? ኦርቶዶክስ የትኛውን በቀል ነው የሚያለው? የትም እስላም ሀገር ላይ ሲቲዝንሺፕ አይሰጥም፣ ጡረታ መውጣት አትችልም። በነገራችን ላይ ኢትዮጵያውያኖች አረብ ሀገር ይኖራሉ አይደል? አረብ ሀገር 100 ዓመት ብትሰራ አንድ እህታችን 60 ዓመት 30 ዓመት ብትሰራ አሜሪካን ሀገር እንግዲህ 30 ዓመት ከ65 ዓመት በኋላ ጡረታ ይከበርልሃል። ወረቀት ይሰጣል። ምን ይላል እና ጡረታ ይከበርልሃል እድሜ ታይቶ። የትም ሀገር ተወላጁን የትም ሀገር ኑር ምንሙን ግሪን ካርድ እና ወይም ደግሞ እንትን ካለ ማነው ስሙ ሲቲዝን ከሆንክ ጡረታ ይከበራል። ምንም ጥያቄ ነው። ግስዋት የትኛውም እስላም ሀገር ማንኛውም ቢኖር ጡረታ የሚባል ነገር የለውም። ሌላው ልንገር፣ አንድም ሲቲዝን አትሆንም። የትኛው ክርስቲያን ሀገር ነው ሲቲዝን የማያደርግ? አንድ ጥራልኝ። የሆነ ሀገር ላይ ገብቶ
በጨዋነት እስከሰራ ድረስ ዜግነት የማይሰጥ የትኛው ክርስቲያን ሀገር ነው? ለእስላሙ የማይሰጥም። እስላም እርስ በራስ እንኳን አይዋደዱ። ለእስላሙ እንኳን አይሰጥም ዜግነት እና በጣም ያሳፍራል። ለትምህርት ብሎ አረብ ሀገር የሄደ ዘመዶች አሉ? እስቲ ንገረኝ። በዘመናችን አረብ ሀገር ለትምህርት ነው የሚሄደው የሚል ሰው አለ? እውቀት የላቸውም። ደነገርመ ቤተሰቤ ፋዘር ረዥም ዓመት ሰርቷል። ማተቡላ ማድረግ አይችልም። ከዚህ ሁላ እምነት ልከንለት ተደብቆ በሸሉ ነው እንጂ እምነት ክሩ ላይ አያስርም። ታውቃለህ? ክር አያስርም። ክር ወንጀል ነው። አሁን ዱባይ ምናምን ተስተካክሏል። የሚገርም እኔ መስቀሌን ገርጌ ነበር ደረቴን ነፍቼ ሲሄድ የነበረው ዱባይ። እነሱ ዘመናዊነትም አካባቢ አላቸው ስለሆነ ገባ። አሁን ዘመናዊ ሆነዋል። መጠጡላ ተፈቅዷል እዛ። ያው መጠጥ ጠቃሚ ነገር ሆኖ ሳይሆን እንደ ዓለማዊ እንደሆነ ግን ምንድን ነው እኛ አብሮ አደጋችን ያደጉት ሙስሊሞች ጋር ተቻቻችለን ስንኖር ዮናስ በእንደዚህ አይነት አረመኔነት ክፋት ተምረን አናውቅ። እኔ እግዚአብሔርን ቁርአን መስጊድ እየገባው ሁሴን ሐሰን ኩኩ የሚባሉ ፍሬንዶች ነበሩ። ገብቼ ቀር ነበር ቁርአን። እነሱ ደግሞ ዱቁና የሚባል ትምህርት ነበር ቤተክርስቲያን ታውቃለህ። እየሄድን ምናምን አቡነ ዘበሰማያትን ስንደግም ምናምን አብሮን ሄዱ ነበረ። ጥሩ ፍቅር ነበረ ማለት ትልልቅ ጽንፈኞች ግን ብዙ አልነበሩም እስላሞች። እንደገና መርካቶ አውቶቢስ ተራ ብትሄድ ከክርስቲያን ጥምቀት ሲመጣ እያጸዱ ከኛ ጋር እኛ የምናውቃቸው ሙስሊሞች በጣም ፈርሃ እግዚአብሔር ያላቸው ለእምነታቸው ተገዥ ሆኑ ናቸው። አሁን እነዚህ ጀቢዝ የሚባሉ አዲስ የመጡ አሉ። ምንም መቻቻል ማያውቁ አረመኔዎች ሲናገሩ ላይ አፉን በኮንፊደንስ ነው የሚያወሩት እንጂ እኛ አብረናቸው ያደግን ሙስሊሞች እንደዚህ አያረጉ ኔቨር አድርገውም ማያውቁ። ግን እነዚህ አሁን ላይ መጥተው ያሉት ደግሞ በጣም ይገርማሉ። የእነዚህ ንጹሃን ጥሩ ሙስሊሞችን ደበቁባቸው መጥተው ጋቱም የሚያወሩት በጽንፍ ደግሞ የሚከራከሩ ላሉ ሽንጣቸውን ገትረው ሙስሊሞች በደንብ አድርገው እነዚህን ገዳዮች ናቸው አንፈልጋቸውም ይውጡልን እያሉ የሚሉ በደንብ አሉ። ትልቁ የስልጤ ሙስሊሞች ናቸው ከባዶቹ። በዚህ ጉዳይ ላይ ካየ ብዙ ጊዜ በብዙ ፖለቲካ ላይ ገብተው ኢንቮልቭ አድርገው ብዙዎቹን ሲያሸ ትንሽ ናቸው። የነሱ በጣም አክራሪዎች ናቸው። ትምህርት ቤት ራሱ አንድ ክርስቲያን እዛ ላይ መጫው አይችልም ነው የሚለው። እንዲያውም አስታውሳለሁ በፊት አዜብ መስፍን ሄዳ ታዝባለች። የሁላ ህዝብ ባለበት እንዴት የሁላ ክርስቲያን ባለበት እንዴት አንድ ቤተክርስቲያን አይሰራም ብላ አዜብ መስፍን በበፊቱ ሄዳ ጠይቃለች። እንዴት ነው የማይሰራው ብላ ግራ ገብቷት ማለት ነው። በጣም በሚደንቅ ሁኔታ ብዙ ክርስቲያኖች አሉ፣ ብዙም ይኖሩ አሉ። ቀና ብለው ማየት አይችሉም እንኳን ሊያመልኩ እና እንደዚህ አይነት ነገሮች ስላሉ ምን መደረግ አለበት? ክርስቲያኑ ከዚህ በኋላ ምን ማድረግ አለበት? በዚህ ነገር ላይ በደንብ አድርጎ መንግስት አሁን ተንበጫብጫዋል። ሰውን እንደነቃበት ሲያቅ ምን ያደርጋል? የተወሰኑ ሰዎችን አብሮ ይይዛል ምናምን። ከዛ ቤተክርስቲያናችን ውስጥ ታውቃለህ የሚያስጠጡ አሉ። ካህን ሆነው ምናምን ለገንዘብ የምን አባቱ ካህን ነው? አሪዮስ የሚባል አይደል እንዴ? እሱ ከመጣ በኋላ አይደል መከራችንን እየበላን ያለ ነው። ቀሲስ ቀሲስ በላይን ታስታውሰዋለህ? ቀሲስ በላይ የሚባል ሌባ አሁን እስር ቤት ከተውታል። አሪዮስ የሚባልና ያ ነው ነገሮቹን በሙሉ እያደረገ ያለ። ይሄን ነው የሚገርም። ኦርቶዶክስን ሲደፈር ኃይል እንዳትይዝ ራሷን ተደራጅታ እንዳትመክት ያደረጉት እነሱ ናቸው። እንዲህ በደምብ ገብቷል። በዛ ላይ አባ ማትያስ አሳስረዋቸው ጭራሽ እሳቸውን ከጨዋታ ውጭ አድርጓቸዋል። ድምፅ አብረዋቸውስ የነበሩትን አብረው አይደለ እንደ ከጨዋታ ከአሜሪካ እንዳይሄዱ ኢትዮጵያም ያለውን የሆነ ቦታ ነው የወረወሯቸው። አንድ አባትን በዚህ ጉዳይ ላይ ባለፈው በደንብ ጠንክረው የሰሩትን ባህር ዳር ላይ ነው የሆነ ቦታ ላይ ወረወሯቸው እንዳይናገሩ። የኦሮሞ ደግሞ አቡነ ናትናኤል የሚባሉ ነበሩ። ከጨዋታ ውጭ ነው ያደርጓቸው። እያንዳንዱን ስለ ኦርቶዶክስ መልካምነት፣ ስለ ኦርቶዶክስ መቆርቆር፣ ስለ ኦርቶዶክስ የሚሰሩትን በሙሉ ምን አድርጓል? እንዳለ ያጠፋል በሚገርም ሁኔታ ማለት ነው። እና እየተሰራ ያለው ኦርቶዶክስ ላይ ለዘመናት ዳንኤል ክብረትም በዚህ ላይ አለ። ዳንኤል ክብረት ከመቼ ወዲህ በዚህ ደረጃ እንደሆነ ሳስበው በጣም አዝናል። ሰው ለራሱ ቤተክርስቲያን ለራሱ በዚህ ደረጃ
ገንዘብ እኮ ህሊናህን ሁሉ ያጠፋል። የእናት ልጁን ላይ ያስክድሃል እኮ። አንዳንዴ ህሊና የሚባለው ነገር ላይ እኮ ዲፈረንስ ቢትዊን እኮ እሱ እኮ ነው ገንዘብ ላይ ያለውና አይምሮ ላይ ያለው። ለገንዘብ ማለት አንተም እኮ የፈለግከውን አጀንዳ መያዝ ትችላለህ፣ የሚከፈል ተከፍሎ። ግን አንዳንዴ ከህሊና ጋር የሚሄድ ስራ እኮ ነው ተከፍሎ ስትሰራ ማሪፍ መከፈል ሁላችሁ። አቡነ አብርሃምን ልክ ናቸው። አቡነ አብርሃምን ነው የሆነ ቦታ ያወረወራቸው። 10 ይደውሉለታል። በሰላም ነው እንጂ ጋር ሳወራ እኮ ይተሽናሉ። እንደዛ ነው ደስ አይደለ? እኔ ደግሞ ሙዴ ነው በስማ ሁሌ ከአንተ ጋር ባወራ ራሱ። አይ የከተማ ልጅ ስትሆን እኮ በመተያየት ራሱ ትግባባለህ። እኔ የሚገርመኝ በህይወቴ ማለት ነው የሚያዘኝ ሰው እናቴ አታዘኝ። አሁን ወንድሞች ያሉ ታላላቅ ምናምን ሲስተሮች አይወዱም ሶሻል ሚዲያ ላይ አልሰማቸውም። ለምን እኔ አይምሮ ነው ሀሳብን መግለጽማ ስልጣኔ ሀሳብ መግለጽ ነው። እኔ ከአንተ ጋር የሚያስማማኝ ይሄዳለሁ። ማያስማማኝ ከሆነ እንቦጫጨራለን። በስተ ተከባብረን አንደኛ እኔ በጣም ብዙ ጊዜ ብያለሁ። ፊት መናገር ፖለቲካ የጂጂ ዘቤሎ ፖለቲካ አይጎረብጠኝም። እኔ በጣም ከማከብርልህ ከነ ልዩነታችን አትሊስት እናት አትሳደብም። ወይ ግደል አትሊስት እህት ሴት አትሳደብም። መሀል አዲስ አበባ ልጅ ነኝ ይልህና ማለት ነው። እኛ የምናውቅ አዲስ አበባ ልጅ እንግዲህ እናት የሚሳደብ አይደለም። እናቱም ተከላክሎ አናት ላይ እንደዚህ ሳንጃ ሲሰካ ነው የምናውቀው። 24 ሰዓት እና ሲሰድቡ ይውሉና ዮኒ ማኛ እምነት እንደዚህ ያደረገ ዮኒ ማኛ እንደዚህ ያደረገ መጀመሪያ ትልቋን እናትና ቤተክርስቲያን ስለ እምነት ሲያወራ እኔ ጋር ይምጣ። ስለ እምነት አስተምሯል። አንዳንድ ጊዜ እኔ ዲርማማ ብለህ ስለተነቀስክ አይደለም እናትን የምትወዳት። እናትን የማትወደውን ነገር ማድረግ ነው። እናትን እንደዚህ ትሁን ብለህ እየተሳደቅ እናትን ብትነቀሳት ጥቅም የለውም፣ ይጋጫል። ገብቶሃል? እነዚህ ሰዎች ናቸው መጥተው አንተ ጁንታ ትላለህ አዲስ አበባ ልጅ ነው ምናምን። ለዞን ቁልጭ ብትጥ ያልኩ አከራይ ነው። ለዞን ተከራይ አይደለሁኝ፣ ቆንጆ አከራይ ነው። ለእናንተ 3 ነዋሪ ነው ያለው አከራይ ተከራይ። እኔ አከራያችሁ ቃል የገባሁት ተናግሬያለሁ ከዚህ በፊትም በትግራይ ላይ መንግስት የፈለገ ፕሮፓጋንዳ ቢሰራ ከመንግስት ጋር አልቆሙ። የፈለገ ፕሮፓጋንዳ በትግራይ ህዝብ ላይ ቢሰራ መንግስትን አልደግፍም። የፈለገ እግዚአብሔር ምስክሬ ነው የምለው፣ የፈለገ ነገር ቢያደርግ መንግስት ትግራይን በኔጌቲቭ ቢያወራ አብሬ አልቆም። ይሄ ቃሌ በፍጹም አላረገው። ለምን ከዚህ በፊት 1.5 ሚሊዮን ህዝብ አስጨፍጭፈናል በዚህ ፕሮፓጋንዳ። እነሱ ግን ተጨባብጠዋል። እነሱ አብረው ነዋል። የትግራይ እናት ይገርም አውሎን ፈርቶ ደውሎን ዋናውን ፓርት ሳይናገሩ ዮኒ እንደዚህ ያለ እከሌ እንደዚህ ተከራከረ። እኔ የሰጣችሁኝ ስልጣን አለን ለኔ ጋር መጥቶ ማን አባቱ ይናገራል? ታውቀኛለህ፣ ያቁኛል። መንግስት ጋይድ ማን ጋይድ እኔ ከመናገር አሁን ለመናገር አንተና አሁን ሎዛ አትስማሙም አይደለ? ተጣልታችሁ ታውቃላችሁ። አሁን ሎዛ ህዝቧን ብላ ትናንትና የህዝብ ስለነበረ ጥሩ ነገር ተናገረች ብዬ ሳይሆን መጥፎ ነገርም ተናግራ ይሆናል። በስሜት ቤታየውም ተናግራለች። ሁሉም ተናግረው ከዛ በኋላ እርቁ ሲመጣ ነገሩን አበረዱት። አሁን አንዳንድ ሰዎች በዛው ብትቀጥል ነው ልትወቅሳት የምትችለው፣ ጉሮሯን ይዘህ የምትከራከራት። በዛ ሰዓት ማን ያልተጣላለ ማን ያልተዳማለ አይደለም። ስድብ ተገዳደለናል አይደለም። የተገዳደሉ ሰዎች እኮ ናቸው ዛሬ ጽምዶ ብሎ ከቻሉት መገዳደሉ ያለበት ነው። ይመጡና የትናንትናው ቪዲዮ ምን መዘው ያመጡና እሷ እኮ እንደዚህ ብላለች እንዴ! አሁን እስካሁን ድረስ የእሷ ምንድን ነው? እናቴን ሰድባለች። አይገርምም? የሌላውን አንዱንም ሰድባ አታውቅም። እግዚአብሔር በሚያውቀው የዮኒ ማኛ እናት ሰካራም ኖርሚ ነው። ይኸው ቃል በቃል ነው ማለት ጠይቃል። የዮኒ ማኛ እናት ሰካራም ናት። ዮኒ ፈታለች እኮ አንተንም ራሱ አታክ ስታደርጋ ይቻላል። እንግዲህ ይሄንን ያለችው ጠይቃት። እኔ ጠይቃታለሁ። በእርቅ እንደውም እናት ጋር ሄዳለች። ብልግና ያ ነው። እኔን አሁን ብዙ ጊዜ ትንሽ ስልሳቸው ቤተሰብ ዶክመንት ሲያወጡ ነው የሚውሉት። ወንድሙ እንደዚህ ነው እህቱ እንደዚህ ና ምናምን ይላሉ። የሚታወቅ ላይፍ ነው ያለኝ። ምንም አዲስ ነገር የለም።